ቀጥለን ተመልካቾች እንደ ትልቅ ብሬኪንግ ኒውስ የሚቆጠር አንድ የአብይና የጣሊያኗ ጠቅላይ ሚኒስትር ጉዳይ አለን። የጣሊያኗ ጠቅላይ ሚኒስትርና የአብይ የኢትዮጵያ ካውንተርፓርት ችግር ውስጥ ናቸው ያሉ ተብሏል። ተጋግሏል ነው ያለው አብይ አህመድ። ተጣጥፏል፣ ተጋግሏል፣ ጥግ ድረስ ደርሷል ብሎ ያው ሲነግረኝ የነበረው አይነት ቋንቋ ምንድነው? ችግሩ የተፈጠረው ለማ መገርሳን አሳልፋችሁ ስጡን በሚለው ነው የተጀመረው። መጀመሪያ ለማ መገርሳ አይኦኤም ነው ፋኦ የሆነ ብቻ አይተን ፋኦ ይመስለኛል ሮም ነበር የሚሰራው ብዙ አመት። ከዛ አሳልፋችሁ ስጡኝ ብሎ ጠይቆ ነበር። አሳልፈው አልሰጡም። ለማ ከጣሊያን መውጣቱ አብይ አህመድ ሰማ እና የጣሊያን መንግስት ነው እንደዚህ ያደረገው በሚልም መጀመሪያ ተጀመረ። በዛ ነው የተጀመረው። ሴትዮ አዲስ አበባ ብትመጣም ይሄ ቀበና አካባቢ ያለው ይሄ ኮሪደር ነው የህወሓት ተፋሰስ የሚባል የቀበና $6 ሚሊዮን ግፍ ሰጥታ ነበራሉ። በዛም እርካታ አረካ ማነት ጆርጂቫ የምትባለው ጠቅላይ ሚኒስትሯ ማለት ነው። አሁን የሰማ ነው ሰሞኑ አረጋግጠን በደንብ አድርገን ዛሬ ግን ከዲፕሎማቲክ ኮሚኒቲ ያገኘነው ከአዲስ አበባ የጣሊያኑ አምባሳደር በኢትዮጵያ ከሀገር ውስጥ እንድትወጣ ከሀገር ውጣልኝ ብሎ ትእዛዝ እንደሰጠው ሰምተናል። የጣሊያኑ አምባሳደር በኢትዮጵያ መጀመሪያ 24 ሰዓት ነው 48 ሰዓት ነው የሰጠው ከዛሬ 4 ቀን በፊት። ከዛ ምን ሆነ ተብሎ ወደ ሀገር ውጭ ጉዳይ ሚኒስትር ተናግሮ የሀገሪቱ ውጭ ጉዳይ ሚኒስትር ደግሞ ለሀገሪቱ ጠቅላይ ሚኒስትር ተናግሮ ሴትዮዋ ጠቅላይ ሚኒስትሯ ወደ አብይ ደውላ ምንድን ሀፕን ያደረገ ምን አደረገ ሲል አልፈልግም ብሎ ከዛ ተነጋግረው የማይፈታ መሆኑን ሲል ረጋገጥ እስከ ሮብ ውጣልኝ ብሎታል። አሁን ዛሬ እሁድ ነው እንግዲህ ሰኞ፣ ማክሰኞ፣ ሮብ እስከ ሮብ እንዲወጣ አልቲማተም ተሰጥቶታል ማለት ነው። እንግዲህ የሰው የጌታቸው ጓደኛ የሚባል ነው። ይሄ ሰውዬ የጌታቸው ጓደኛ ፒያሳ አካባቢ መሐሙድ ሙዚቃ ቤት ወረድ ብላችሁ ካስቴሊ ምናምን የምትባል የጣሊያን በጣም ብዙ ዓመት የቆየች ሬስቶራንት አለች። እዛ አካባቢ አብረው ሸራተን ምናምን ብዙ ጓደኞች ናቸው። መቀለ ሲመላለሱም የመረጃ ምንጭ አድርጎ ሲጠቀምበት የነበረው እሱን ነው። ምናልባት አሁን ባለው ትንሽ የመረጃ ጉዳይ ይሆናል። መቼም ኢትዮጵያና ኤርትራ ወደ ጦርነት ከገቡ ኦብቪየስሊ ጣሊያን ከኤርትራ ጋር ነው የምትሆነው፣ ምንም ጥርጥር የለውም። እንደ ያው የእሷ ኮሎኒ የኔ ኮሎኒ ነበር ስለሚል ከኢትዮጵያ ይልቅ አታችመንታቸው ከኤርትራ መሆኑ ይታወቃል። ምናልባት በዚህ ምክንያት ትንሽ የመራራቅ ስሜት ሊኖር ይችላል። የቲፒኤልኤፍ ጉዳይና የትግራይ የፕሪቶሪያ ጉዳይ ግን ከአብይ ጎን ነበር የጣሊያን አምባሳደር ኦልሞስት እንደ ስለያ አባል እንደ ስለያ መዋቅር የተጠቀምበት የጌታቸው ጓደኛው ነው። መቀለ የአውሮፓ ህብረት መግለጫ ሲወጣ መግለጫ በሚወጣበት ጊዜ ጥቂቶች ነበሩ የሚያሽከረክሩት። የአውሮፓ ህብረት መግለጫ ሲወጣ ጣሊያን አምባሳደር፣ ፈረንሳይ አምባሳደር፣ ጀርመን አምባሳደር 3-4 ሆነው ነበር መግለጫ የሚያወጡት። ጣሊያን ሀገር ከጣሊያን አምባሳደር ጋር መጣላት ማለት ደግሞ ከአውሮፓ ህብረት ጋር መጣላት መሆኑ ጥርጥር የለውም። ጣሊያን በአውሮፓ ህብረት ውስጥ ያላት ሚና ትልቅ ነው። ስለዚህ ይሄ እስከ ሮብ ድረስ ያለው መረጃ ጠንቀራ አድርገን እናመጣዋለን። ኦብቪየስሊ ያው እስከ ሮብ ነው ያሉን የዲፕሎማቲክ ምንጮች የነገሩን እሱን ነው። በሌላ በኩል አብይ አህመድ የብልጽግና መንግስት ፍርክስክስ እያለ ነው። በተለይ ኦፒዲዮ አካባቢ ያለው ሁኔታ ፍርክስክስ ብሏል። ለምሳሌ ብርሃኑ ጁላ በጌታቸው ጉዲና ይቀየራል፣ ይተካል። በቅርቡ አሁን ባለው እስኬጁል መሰረት በ3 ሳምንት ውስጥ ሊተካ ይችላል ነው አሁን ያለን አማራጭ። አሁን ያለው እስኬጁል አሁን ያገኘ ነው ከመከላከያ አካባቢ የነገሩ ነው። ብርሃኑ በጌታቸው ጉዲና ይተካል። ሽመልስ አብዲሳም ይባረራል። ሽመልስ አብዲሳም አንድ ሰው መጥቶ ተዘጋጅቶለታል። ከየት ነው የመጣው ብለን ስንሰማ ከውጭ ነው ከዩናይትድ አረብ ኤሚሬት ነው። አይሚን ኦሮሞ ነው ግን ከአረብ ኤሚሬት ከዱባይ ወይ አቡዳቢ ነበር የሚቀመጠው አሉ። ይሄ ሰውዬ አዲስ አበባ በስንት ጉር ነው የሚጠበቀው? ኢቭን መኖሪያው በድሮን ምናምን ሁላ ይከታተለዋል። አዲስ አበባ አስቀምጦታል። አብይ በድሮን ጭምር ይከታተለዋል። ቤቱ ምናምን ይጠበቃል። እና ሽመልስ አብዲሳ ስሙን አልነገሩንም፣ ግን በአዲስ አበባ ነው ያለው። ከአረብ ኤሚሬት ነው ያመጡት። አረብ ኤሚሬት ሲኖር የነበረ ነው። ሽመልስ አብዲሳም የመተካት እድሉ ሰፊ ነው። በአብሮ የሚተኩበት ቀን ያው ተመሳሳይ ቀን ነው የሚተኩት ብለውናል ሽመልስ አብዲሳና ብርሃኑ ጁላ። እና ብዙ ነገር አለ እዚህ ላይ። ብርሃኑ ጁላ ችግር ውስጥ ነው ያለው። በጣም ብዙ ችግር ውስጥ ነው ያለው። ተስፋ ቆርጧል። መሸነፉ ያውቃል። ብርሃኑ ጁላ ገለልቻ መሸነፉ ያውቃል። መረጃ አለኝ ምን እንደሚል ከማን ጋር ምን እንደሚል ያሉበት ሁኔታ መረጃ አለን። መሸነፉ ያውቃል። ሌሎቹ ሄዶ እዛው ይፎክሩ።
ደሴ ሄድና ያው እየቆፈርክ ነው። ደሴ ይቆፍራል፣ አይዟችሁ በርቱ ምናምን እያልክ መከናይዝዱ ምናምን አንጋጋው። ዋና ኤታማዦር ሹሙ ግን ተስፋ የለውም፣ ቆርጧል። አበባው ታደሰ እዚህ ውስጥ የለበትም፣ ቆይቷል ከብልጽግና። ዝም ብሎ ለስሙ ኦሮማራ አለ እኮ ምክትል ኤታማዦር ሹም እኮ አማራ ነው የሚለው አማራ ህዝብን ለመሸወድ አስቀምጦታል እንጂ ምንም የለም። ዛሬ ለምሳሌ ቢሾፍቱ እነ ጻድቃን የድሮ ጥረተኞች የትግራይ ባንዳዎች አዲስ አበባ ጠርቶ ሐራመድ የሚባሉት ጠርቶ ሲሰበሰባቸው አንድ አማራ የለውም፣ አንድ አማራ የለውም። ስለዚህ ጉዳይ እንመጣበታለን። ቀጥለን በጣም ኢንትረስቲንግ ፓርቱ የጌታቸው ረዳ ነው። ትላንትና ጌታቸው የአራዳ ልጅ በትግርኛ በአማርኛ ይፎክራል። ያ ቡድን ያ ጉችሌ ይፎክራል። የምታውቁት ነው። ጥቁር መነጽር ያደርጋል። በቃ እንደዚህ ያደርግ ማንም አይወማ አይኑ ይቅላ ጥሩ እንቅልፊተኛ ወይ ምንም ዳዝን ኬር በቃ ጥቁር መነጽር ይፎክራል። አስመራ እንገባለን ኢትዮጵያውያን ጭምር ያስተዋወቀ የትግራይ ቦታዎች ኢትዮጵያውያን ያስተዋወቅም ክሳድ ሑፃ አዲ ሑፃ አይ ቲንክ ክሳድ ሑፃ ይመስለኛል። በዛላምበሳ በኩል የሆነ ቦታ ክሳድ ሑፃ ያለው ሚሊተሪ ባራክ ሚሊተሪ ካምፕ እሱን እዛ መከላከያ ቢኖር ኖሮ ዝም ብሎ ሆ ብሎ ሰንዓፍ ዓዲ ቀይሕ አስመራ መግባት ነው አለ። አንድ ይገባል። በአንድ ጥጥት ነው የሚያደርጋት በአንድ ጊዜ እየነዳ በመኪና። በዚህ በኩል በአድዋ በኩል ደግሞ ዓዲ በራኽ ተራራማ ቦታ ነው፣ ስትራቴጂክ ቦታ። ደርግም የሞከረው የካቲት 1983 የሞከረው ነው። እሷ ከተሰበረች በቃ ዝም ብሎ መግባት ነው። ስትራቴጂክ ዴብዝ የለውም። ኢትስ ኔቸር ኤርትራ ስትራቴጂክ ዴብዝ የለውም፣ መግባት ነው እያለ ሲተነትን የነበረ ይሄ የሰው ትንሽ ትንሹ የሰሞኑ ይሄ የዘይት ነጋዴው የሳሐል ሙርከኛ ባጫ ደበሌ ምንድን ነው ሲል ነበር። ኤርትራ ሉዓላዊነት የላትም፣ በቃ ዝም ብሎ እንገባለን እንደመሳታለን ሲል የነበረ ሰውዬ በእንግሊዝኛ መጥቶ ያው በእንትን ነው ጽሁፉ ትንሽ አንድ በአንድ እናየዋለን። ልመና ብልጽግና ያለበት ሁኔታ ግን አቤት በዚህ ሰዓት የብልጽግና ተቃዋሚ መሆን እንዴት ደስ ይላል። በስመ አብ የሚያስብል ነው። በዚህ ሰዓት የብልጽግና ደጋፊ አድርገኝ። እያንዳንዳችሁ እውነት አዝናለሁ። ይህን ፕሮግራም የምትከታተሉ የብልጽግና ደጋፊዎች ወሽመጣችሁ የተቆረጠ እንደሆነ እኔ ይገባኛል፣ ግን አዝናለሁ። ምንም አማራጭ የለም። ዝም ብላችሁ ተከታተሉ። እዚህ ላይ ብልጽግና while President Isaias is clever in recruiting the useful idiots in መቀለ፣ ያው የማይረቡ ኢዴቶች መቀለ ያሉትን ቲፒኤልኤፍ ማለት ነው። ቲፒኤልኤፍ እየተጠቀምበት ነው፣ ኤርትራ ሻዕቢያ ማለት ነው። ወይ ግዛው ግንባር ወይ ፕሬዚደንቱ እየተጠቀምበት ነው እና እንደ በፈር ዞን ሊጠቀምበት against a threat from the federal government more perceived than real ማለት ያጋጥመኝ ከፌደራል መንግስት ሊገጥመኝ የሚችል ፈተና ካለ ውጊያ ካለ ትግራይ ውስጥ ላድርገው። ግን ሪል አይደለም፣ ፐርሰፕሽን ነው፣ የውሸት ነው። ዝም ብሎ በአእምሮ የፈጠረው ኤርትራ የፈጠረችው ነው እንጂ ብልጽግና መውረር አይፈልግም፣ ፌደራል መንግስት መውረር አይፈልግም። ሪል አይደለም፣ ግን ፐርሲቭድ ነው። ሞር ፐርሲቭድ ዛን ሪል አለ። መጨረሻ ላይ ሁለተኛ ፓራግራፍ ተመልከቱ። ጊቭን all this, I would also like to take this opportunity to call on the federal government to remain committed to the full implementation of the Pretoria Agreement. ማን ነው ይሄ? የፕሪቶሪያ የብልጽግና አማካሪ ሚኒስትር ማንን ጥሪ ያደረገ? ለፌደራል መንግስት የፕሪቶሪያ ሰላም ስምምነት እንዲያከብር ብሎ ጥሪ አቀርባለሁ እና to exercise restraint in the face of repeated provocation. ፕሮቮክ የሚያደርጉ አካላት ጦርነት እንደዚህ ጦርነት የሚፈልጉ ቢኖርም ይሄን ራሱን በትዕግስት እንዲያደርግ ሪስትሬን እንዲያደርግ ነው። ወደ ጦርነት ተገፋፍቶ እንዳይገባ ጥሬን አቀርባለሁ ይላል። ይሄ ሰውዬ መቀለ እንገባለን፣ አስመራ እንገባለን ሲል የነበረ አንድ ተራ አውደልዳይ በታሪኩ ከመባረር ውጭ ሌላ ስራ የሌለው መቀለ ዩኒቨርሲቲ ሄዶ ማስተማር የማይችል የተባረረ ትግራይ ፕሬዝደንት ሁን ቢባል ፕሬዝደንት አልሆንም ብሎ በየምናምን ተባሮ ሄደ። አሁን ደግሞ በሄደበት መቀለ እንገባለን፣ አስመራ እንገባለን እያለ ጦርነት ከቀሰቀሰ በኋላ መጨረሻ ምን ይላል? አሁን ለዓለም አቀፍ ህብረተሰብ ፕሊዝ ዲፕሎይ ይላል። አሰማሩልን፣ ሳተላይት ኤንድ ግራውንድ ሌቨል ሞኒተሪንግ አሰማሩልን ቱ ቬሪፋይ ክሮስ ቦርደር አክቲቪቲስ። ኤርትራ ወደ ትግራይ እንዳትመጣ ማለት ነው። ሳተላይት ተከታተሉልን፣ አሜሪካዊ እና ታግ ያደረጋቸዋል። አውሮፓ ህብረት፣ አሜሪካ፣ ዩሮፒያን ኢጋድ በሉት፣ አፍሪካ ህብረት በሙሉ እና ዩኤን ሴክሬታሪ ካውንስል ታግ አደረጋቸው እና ሆልድ ሚሊተሪ ኤንድ ፖለቲካል አክተርስ አካውንታብል
እዚህ ውስጥ የሚገቡ ደግሞ ተከታተሉልን፣ በሳተላይት ተከታተሉልን። ጥሩ ነበር አጋጣሚ ከተሞክሮ ይከታተሉታል አይከታተሉትም። ከተሞክሮ በእውነት አንዳንዴ የነዚህ ትንሽ ብልጽግና ጌታቸው መሆን ሚኒማም ነው። የሰው ልጅ ሁሉም ጌታቸው መሆን ይችላል። ወድቆ ካልሞተ በህይወት ካለ የመጨረሻ ሰው ሲወድቅ ጌታቸው ነው የሚሆነው። ትራንስፖርት ውስጥ ገብቼ የትግራይን ህዝብ ለቀጣይ ውርደት ብዳርግ ኖሮ ደግሞ የበለጠ የማይወጣል ይሆን ነበር። አብይ ብልጽግና ውስጥ ቢገቡ ኖሮ ሲል እንደ ፓርቲ መኪኖቻቸውን ይዘው ቢቀጥሉ ኖሮ ነው እያለ ያለው እንጂ ለትግራይ ህዝብ የተሻለ ነገር አመጣለሁ አይደለም። ምን መጣ? ለኦሮሞ ህዝብ ምን መጣ? እስኪ ብልጽግና ውስጥ የገቡ በኦህዴድ ገብቷል። የኦህዴድ ከርታም ካድሬዎች አሁንም ያው የሚፈልጉትን ያማረጡ ሊበሉ ይችላሉ። ግን ኢቭን የመብል ሜኒዋቸው የሚወሰነው በአብይ ነው። በዛች ስልጣን ላይ anyway ታውቁታላችሁ። ለማንኛውም በሳተላይት ተከታተሉ የተባሉት በእውነት እኛም ብለን ነበር። የዛሬ አድርገው ብልጽግና በደንብ አድርገው መዝፈን አለብህ እኛም ብለን ነበር። እኛ ማለት ተጋሩ ብሎ ነበር። ኧረ እባካችሁ ገብረ አዴት ታውቁታላችሁ አይደል? ገብረ ጀግናው ካሪዝማቲክ ነው። ገብረ መግለጫ ሲሰጥ ምናምን ካሪዝማቲክ ነው። ደብረጽዮን አይሆንም። ደብረጽዮን በዲፊካልት ታይም በመጥፎ ጊዜ ደብረጽዮን ለመግለጫ አይሆንም። ፊቱ በቃ የዋህነት በቃ እንትን አለው። ዝም ብሎ የአባትነት መንፈስ አለው ፊቱ ላይ ይታይ። ልክ እንደኔ ነው። እኔም እንደዚያ ነው። አልሆንም። ትንሽ ውሃ ጠጥቼ ምናምን መገባ ቢጃለ ስናደር ግን አልሆንም። እኔ ፊቴ እንደ ውሻ እንትን ነው ይታወቃል። በቀላሉ የሚታወቅ ገብረ ጎበዝ ነው። የቲዲኤፍ የተሸነፈ የትግራይ ልዩ ኃይል ሐውዜን መጥተው ሐውዜን ሆይ የዚህ ቀበሌ ገበሬ ማህበር የዚህ ቁሸት ምናምን ገጀራ ይዘውጣ ምናምን አለ። የሆነ ጊዜ ትዝ ይለኛልና ሻዕቢያ ሐውዜን ገብቷል፣ ነበለት ያለው ገበሬ ውጣ ምናምን ገጀራ ምናምን ዝም ብለህ በቃ እንደምን ብለህ ያለ መሳሪያ ተጠቀም ምናምን ብሎ መጥራት ሻዕቢያ ገባ ሐውዜን ገባ። እኛ እኮ አድዋ ምናምን አለ ራባ ጦርነት አለ እያል እየዘገብን እኮ ነው። ለካ ሾልኮ በዚህ በኩል ገብቶ ሐውዜን ደርሷል ሻዕቢያና ገብረ አዴት እንደዛ የሚታወቀው ማለት እየተገፋ እየመጡ እንዳለ ሁላ በቃ በጀግናነት ስሜት ነበር። ምንም ድምፁ አይቆራረጥ አይቃጠል ምናምን። በዛ ሰዓት ሐውዜን አካባቢ 14ኛ ቀን ይመስለኛል ትግራይ ያለው እንትን በብስጭትም በንዴት ለውጥ እንደማመጣ እንኳን እያወቀ ግን ኤርፖርት ልምታ ብሎ ሰንበል ወደ አስመራ፣ ጎንደር ኤርፖርት፣ አዞዞ እና ባህር ዳር ኤርፖርት ምንም አኩሬሲ ነው። በደንብ አድርጎ ነው የመታው። ያለው እንትን መጥቷል። ምን አደረጉ? ጸጥ። አሜሪካዊ ምን አደረጉ? ጸጥ። ይሄው ኧረ ጉድ ተወረርን እኮ እንደዚህ ሆነብን። ጸጥ። አሜሪካ ማን ነበር? ማይክ ፖምፒዮ ነበር። የትራምፕ ሰውዬ የትራምፕ ውጭ ጉዳይ ሚኒስትር ካሙራ አይጠፋም። እና ታቦር ናጆ አለ። ይሄ አጭበርባሪ ይሄ አክቲቪስት ነው አይደል? ታቦር ናጆ አክቲቪስት ነው። አንዴ ወደዚህ ይሄዳል፣ አንዴ ወደዚህ ይሄዳል። እንደ ዲፕሎማት አክት አያደርግም። አሁን ተራ አክቲቪስት ነው። ቲፒኤልኤፍ ስለሚጠራ ቲፒኤልኤፍ ይጠራል። እና ጌታቸው እናስታውሰው። ጌታቸው ብልጽግና ማይክ ፖምፒዮ ብልጽግና አይ ማለቴ አንዳንዴ ማስታወስ ነው። እቺ ምንድነው ዲፕሎይ ሳተላይት ነው። ሳተላይት እና ግራውንድ ሞኒተሪንግ ቲም ዲፕሎይ አድርጉልን ብሎ ነው ጌታቸው ስላደረገ አሜሪካ ታደርጋለች ወይ? ማሲንጋ ንገረው ለአምባሳደር ማሲንጋችን የኛ አምባሳደር አለ እዛ ላይ ጠይቆ አሜሪካ ጠይቆ እና we strongly condemn the attack by the Tigray People's Liberation Front against Eritrea and the attempt to internationalize the conflict. TPLF ጦርነቱን ኢንተርናሽናላይዝ ቀጠናዊ መልክ እንዲይዝ ሆን ብሎ ወደ ኤርትራ ተኩሷል። we urge the TPLF and the Ethiopian authorities ብሎ እንትን አደረገው። አሁን ኤሪትሪያ ትግራይ ውስጥ እንዳለች ጠንቅቅ ያለ መረጃ ነበረው። ግን ይሁንታ ሰጥተውት ነው 6 ዓመት ስጠኝ 3 ዓመት ስጠኝ። ይሄ ቲፒኤልኤፍ የሚባል የአልባንያ አይነት ባንዲራ ያለው ከቻይና ጋር ነው፣ ኮሚኒስት ነው፣ ኢምፔሪያሊስት ነው የሚባል ይሄን አጠፋለሁ እና አግዙኝ ስላላቸው ነው። አታደርገውም አትችልም ብሎ ሴናተር ኩንስ አትችልም። የአሜሪካ ሲቪል ዋር 1960 ምናምን የነበረው በአጭር ጊዜ ያልቃል ተብሎ ነበር የተጀመረ። 6 ዓመት ፈጀ። አትችለውም ተወው ሲባል እችለዋለሁ አለኛለ። ሴናተር ኩንስ እንደዛ ነው ያለው። ስለዚህ ጌቹ ያራዳ ልጅ በትግርኛ ይፎክራል። አሁን እንዳልኳቸው ዲፕሎይ አድርጉልን ነው የሚለው። ይሄ ዲፕሎይ አድርጉልን፣ ተከታተሉልን፣ ሻዕቢያ እየመጣ ስለሆነ ዲፕሎይ አድርጉልን። ምን ያድርግስ? ሻዕቢያ እየመጣው ነው። ስትራቴጂክ ዴፕዝ የለውም፣ እንገባለን። እስቲ ከዚህ ምንድን ነው የሚባል ዴፕዝ የለውም። በኔቸሩ ኤርትራ
በአንድ በአቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። መቀለ ምስ አተና ክንአቲ ኢና ኣብ ሓፀረ ጊዜ ነው ሃብቲና ምንም ዘጠራጥር ነገር የለንም። ይሄ ምንድነው? ይሄ መቀለ እንገባለን፣ በአጭር ጊዜ መቀለ እንገባለን። ኤርትራም የመጀመሪያ ምሽግ ከተሰበረ ስትራቴጂክ ደብዝ የለው ዘንብ ብሎ መንዳት ነው ያለው። ከዚህ በኋላ ምን ይላል? ኤርትራ ወደ ትግራይ እንዳትገባብን፣ ወደ ጦርነቱ እንዳትገባ ማለት ወደ ትግራይ የምትገባበት ምክንያት የላትም። ኤርትራ የራሷ ጉዳይ ያላት እንዴ። አስመራ ገባለሁ እያለ ማን ነው እንዴ? አስመራ ገባለሁ እያለ ወያኔ ነው እንዴ? ወይ ቲፒኤልኤፍ ነው እንዴ? ትህነግ ነው? አቡት ነው? ማን ነው? ብልጽግና እኮ ነው። ጌታቸው ብልጽግና ሚኒስትር እኮ ነው። ስትራቴጂክ ደብዝ የለው ጣ ብለ መንዳት ነው እያለ ያለው ብልጽግና እኮ ነው። በቦሌም ሆነ በባሌ መግባታችን አይቀርም እየተባለ ያለው የሰው ሀገር እኮ ነው። በቦሌም ሆነ በባሌ ዝናሽ ታያቸውን ወስዳለሁ የሚል ባል ይመጣል እንዴ? የለም፣ አይመጣም እኮ። የሰው ሚስት እኮ አይወሰድም እኮ። በቦሌም ሆነ በባሌ ዝናሽን ሚስት አደርጋታለሁ ብሎ አይመጣም ሰው። የሰው ነች፣ የሰው ሚስት ነች። አድዋ አካባቢ ወርቅ ተገኘ ብሎ ሱዳን መጥቶ አድዋ የኔ ነው አይልም። ሱዳን ዘይት ነዳጅ ኦይል አላት፣ ኦይል ታመርታለች። ደቡብ ሱዳን ኦይል ታመርታለች። ይሄ ኦይል እኮ በውስጥ ለውስጥ ፈሶ እኮ ወደ ጋምቤላ ይመጣ ነበር። እዛ አካባቢ ገና ሳይፈስ እኮ ገና ወሰዳችሁት። መሬት ለመሬት ነው ነዳጁ የሚመጣውና ዞሮ እኮ የዛሬ 50 ዓመት እኮ ደቡብ ሱዳን አካባቢ የነበረው ነዳጅ መጥቶ ወደ ኢሉባቦር፣ ወደ ወለጋ፣ ወደ ጋምቤላ ይመጣ ነበር እኮ እና የኔ እኮ ይመለከተኛል ብሎ ክሌም አያደርግም። ነዳጁ የተገኘው ደቡብ ሱዳን ነው። ደቡብ ሱዳን ነዳጅ ታመርታለች ነው የሚባለው። አምሮኛል ለምለም ግሪን ነገር እያየ አምሮኛል የሚል ከብት ነው እንጂ በሬ ነው እንጂ የሰው ልጅ አምሮኛል እያለ ቀይ ባህር አይሄድም። ወደ ለመለመ የሚሄደው ፍየል ከብት ምናምን ነው። የሰው ልጅ አይሄድም፣ አምሮኛል አይልም። የሰው ሚስት አምሮኛል አትልም። የሰው ሀብት አምሮኛል አትችልም። እዛ እኛ ነበርን እኮ አሉላ አባነጋ ኦፕሬሽን አሉላ አባነጋ ናቸው እኮ ቀይ ባህር ብለውናል እኮ ዊዝደም ነበራቸው እኮ ብለህ እሱን ተወው። የጌታቸው ሌላ ፉከራ አለ። ይሄ ሌላ ነው። ቲፒኤልኤፍ ጉዳይ ቲፒኤልኤፍን ዲማች እናደርገዋለን፣ ዲስትሮይ እናደርገዋለን፣ እናጠፋዋለን ብሎ ሲመካ የነበረ ሰው ነው። አሁን ሰላማዊ ሆኖ ኢንተርናሽናል ኮሚኒቲ እኔ ሪስትሬን እንዲያደርግ አይ ኮል አፖን ፌደራል ጋቨርንመንት ኦፍ ኢትዮጵያ ቱ ኮሚት ኢትሰልፍ ቱ ኢምፕሊመንት ፕሪቶሪያ ፒስ አግሪመንት ብሎ የሚፎክረው ቲፒኤልኤፍ መፍረስ አለበት መውደም አለበት ብሎ ሲመካ የነበረ ነው። የዛሬ ወር አይሆንም። ተመልካቾች ይሄን የምታሳውሱት ነው። ተፈናቃዮች ስላልተመለሱ ነው አሁንም ማቅራራው የሚል ወገን ተፈናቃዮች እንዲመለሱ ፍላጎት እንዳልነበረው ሱራውት ይታወቃል። ለመድረክ የማይወቁ የተስማማንባቸው ለመድረክ መገለጽ የሌለባቸው የተስማማንባቸው ብዙ ነገሮች ነበሩ ከፌደራል መንግስት ተፈናቃዮች መመለስ። አሁን የምትሰሟቸው ወታደሮች ኢንክሉዲንግ ታደሰ አሁን አመራርነን የሚሉት ሰዎች ሳይቀር ዝርዝር ጉዳዩን ያውቃሉ። ግን የተፈናቃዮች መመለስ የእንጀራቸው መድረቅ ነው ብለው ስላመኑ ተፈናቃዮች መመለስ አይፈልጉ። ሚዲያ ላይ ተፈናቃዮች ማንም ያስተዳድራቸው ይመለሱ ተብሏል ያለ ሰው የለም። ውሸት ነው። ምን ያክል ሚዲያ እንደፈለገ ስቶሪ እየቀያየረ እነዚህ አድሃሪያን እነዚህ ኋላ ቀር አስተሳሰብ ያላቸውን ሰዎች እድሜ በማራዘም በኩል አስተዋጽኦ እንዳደረገው ማለት ይቻላል። ከተፈናቃዮች ጎን መቆም አልቻልንም ብቻ ሳይሆን አሁን ተጨማሪ ተፈናቃዮች ተፈጥሯል። በ10 ሺዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ከትግራይ ውስጥ የውትድርና ገፈፋ ፈርቶ የሚመጣ ሰው ተፈናቃይ ነው። ለኔ ስራ ፍላጎት ለሚመጣው እዚህ ገፈፋ ነው። ውትድርና ገፈፋ ፈርቶ የሚመጣው ያው 100,000 የሚሆን አለን ይላሉ፣ 500,000 ይላሉ እነሱ። መከላከያ እያፈሰ ወደ ጦርነት እያመጣ ያለው አቤት አዲስ አበባ ወደ ተጋሩ አዲስ አበባ ትግራይ አፈሳ አለ፣ በዚህ በኩል ወጣት እየታፈሰ ነው ይላል። በዚህ በኩል እየታፈሰ ነው ይላል። የራሱ ለህልውና ብሎ እታገላለሁ ሲል እየታፈስክ ነው ይሉታል። እስቲ የኢትዮጵያ ብልጽግና ሰራዊት እያፈስክ ነው፣ የኦሮሞ እናት እያፈስክ ነው ብለህ ተናገር። ባለፈው የ12 ዓመት እናት 12 ዓመት ህፃን ታፍሶባት ሱሳይድ የፈጸመችው የኦሮሞ እናት ማነው ድምፅ ይሆናት? የ12 ዓመት ታዳጊት የተወሰደ ሲባል መከላከያዎች ወሰዱት ተብሎ ወደ ማሰልጠኛ ገባ ሲባል ራሷን ያጠፋችው እናት እስቲ ማን የሚባል ይሄ ፋርሶ ብላ ይሄ ሆዳም ለከርስቺ ማን ነው ድምፅ ይሆናት? ማን የሚባል ትግራዋይ አክቲቪስት ነኝ ዩቲዩበር ነኝ የሚል የጻድቃን ልጆች እነዚህ
አዲስ አበባ የተቀመጡት ማን የሚባል ነው? ብልጽግና የኢትዮጵያ ወጣቶች እያፈሰ ወደ ጦርነት እየወሰደ ነው ብሎ እስቲ መግለጫ ሲሰጥ ኢንተርቪው የሆነ ነገር ሲያደርግ ወይ ፌስቡክ ላይ ሲጽፍ ወይ ዩቲዩብ ላይ ሲናገር ተመልከቷቸው። አንድም በዚህ ነው የሚገላቸው፣ እያንዳንዱ ቃልቶ የሚገላቸው ምንድነው? አገልግሎታቸው ለምንድን ነው? ትግራይ ላይ አነጣጥሩ፣ ትግራይ አፈሳ አለ፣ ፌስቡክ ላይ በቃ እንትን አድርጉ፣ ታንክ በዚህ ወረደች፣ እገሌ ታፈሰ፣ እዚህ አካባቢ እንትና ተገደለ። ጻድቃን የሚባለው ያ አዛውንት እንኳን እገሌ ተገደለ ይላል። ትግራይ በትግራይ ካልቸር ሰው ቢገደል ሰው እርስ በርሱ መጨራረስ ቢችል ኖሮ ነገታቸው ጻድቃን ትግራይ በሚረብሽበት ጊዜ የአንድ ሰው ህይወት ሳይጠፋ ነው አዲስ አበባ ውልቅ ብሎ የጠፉት። ምን አይነት ክልል ነው ይሄ ህዝብ? ይሄ ሁላ በጥላቻ ይሄ ሁላ ሚዲያ ላይ ይሄ ሁላ ሰምተነው ማናቅ። እኔ ትግራይ ያወኳት ያኔ ነው ብዬ ነው ትግራይ ያወኳት። አላቃት ነበር ያልኩኝ ጌታቸው ጻድቃን 53 ቅዳሜና እሑድ አዘጋጅተው ጥላቻ ዝም ብላችሁ ቲፒኤልኤፍ እና ታሪኩን ህዝቡን ከፋፍላችሁ በጥሱ እንደፈለጋችሁ ርጩት ብሎ ያዘጋጅቶ የዩኤንዲፒ ገንዘብ ነው። እኔ በዩኤንዲፒ ገንዘብ ነው ትግራይ ያወኳት። እኔም ራሴን ጠላው፣ ብዙ ሰው ራሱን ጠልቷል። እነዚህ ሰዎች ናቸው ተጋሩ። እነዚህ ሰዎች እድል አግኝተው በለስ ቀንቷቸው ትግራይ ቢገቡ ትግራይ እንደ ትግራይ ምን እንደሚያስቡበት እኔ እንዳስቡለት እኔ ያቸዋለሁ። ለዚህ ነው የታገልናቸው። ቆፍጠን ብለን የታገልናቸው። አማራጩ ማዘን፣ መደናገጥ፣ ተስፋ መቁረጥ አይደለም። እነዚህን ጠራርጎ ማስወጣት ነው። እንደ ዊዲት እሱ ያደረግነው። ሂድ አዲስ አበባ ሄድና በየጀበና ቤት መዋል ትችላለህ፣ በየዩቲዩብ ሄደ መዋል ትችላለህ። ስለ አፈሳ ምናምን ግን ይሄ ሰውዬ አንድ አማራዎች፣ የአማራ ተወላጆች፣ የአማራ ፖለቲከኞች፣ አክቲቪስቶች ይሄን ቪዲዮ ቆርጣችሁ ያዙት። ሰውዬ ምንድን ነው ያለው እዚህ ላይ? በድብቅ እኛ ትግራይ ሆነን አይዲፒ ያ ቡድን መቀሌ ያለው አይዲፒ ይሄ ቡድን የሚባል ቲፒኤልኤፍ ነው ቲዲኤፍ ነው። ለእነዚህ ሰዎች ለጌታቸው ምግበይም ደብረጽዮንም አንድ ናቸው። ቲፒኤልኤፍ ነው የሚላቸዋል። ልክ እንደ ብልጽግና ለእኛ ቲፒኤልኤፍ ፖለቲካ ፓርቲ ነው፣ ቲዲኤፍ ሰራዊቱ ነው። ለእንደዚህ አይነት አጋስስ ግን የብልጽግና በሽታ ተጋብቶባቸው ምንድን ነው ቲፒኤልኤፍ የሚባለው ምግበይም ጭምር ነው። ወታደሩ ማለት ነው። የቲዲኤፍ ፊገር ስለሆነ ነው ምግበይም ነው። ማንም ሌላው እንደ ፍሳማኞች ሌሎቹ ማለት ነው። ቲዲኤፍም ጭምር ነው እንደዛ የሚለው። ተነጋግረን ነበር እዚህ ሚዲያ ላይ የማይመች አይዲፒ ስለመመለስ ጉዳይ ከፌዴራል መንግስት ጋር ገብስ ተነጋግረን ነበር። አንድ ሚስጥር ተነጋግረን ነበር። ሚዲያ ላይ ግን የማይነገር ነው ያላችሁ። በአማርኛ ነው። ቆርጣችሁ ያዙት። ይሄን ቪዲዮ በየሚዲያው ተንትኑት። እየቆረጣችሁ መርዝ ነው የረጨ። ምንድን ነው ጽምዶ ለማፍረስ ነው። ምንድን ነው የተነጋገሩት ብሎ ይሄን ብልጽግና መንግስት ሁለት ፌዴራል መንግስት ማለት ለአማራም ለትግራይም ለኦሮሞም ለሁሉም የኢትዮጵያ ብሔር ክልሎች በእኩል አይን የሚያይ ማለት ነው። ብልጽግና ፌዴራል መንግስት ማለት ከትግራይ ጋር ምን ብለህ ነው የተመካከርከው? አገነስ አማራ ምን ብለን የተመካከርከው? ከትግራይ ጌታቸው ተመካክረን ነበር ነው የሚለው። ይሄ ፕሬዚደንት እያለ የትግራይ ፕሬዚደንት እያለ ተመካክረን ነበር ሚዲያ ላይ ስለማይነገር ነው እንጂ የሚለው አምጣ በሉት። አምጣ አሁን ከዝናሽ በላይ አሁን አማራን ይወድ የለ እንደ አብይ ከዝናሽ በላይ አሁን እኮ አማራ እኮ እናንተ እኮ ጎርጎራ እኮ የገነባሁት እኮ አማራ ክልል ነው። ጎርጎራ እኮ በቃ እንደዚህ እኮ ነው። አፄ ዮሐንስ እኮ እንደዚህ ናቸው። አማራ እኮ በቃ አማራ ማለት እኮ በኢትዮጵያ አማራና ኢትዮጵያ እኮ አማራና ኦሮሞ እኮ የኢትዮጵያ ምሰሶ ናቸው። ኢትዮጵያ ተሸክመው ያለ እኮ አማራና ኢትዮጵያ አማራና ኦሮሞ እኮ ነው ብሎ ባለፈው ስብሰባ ላይ ነገራቸው ነው። ምኒልክ እኮ ምንድነው ምን ሐውልት ነው የሚባለው ጡት ቆራጭ ነው ብሎ ያሰራው እኮ ወያኔ ነው ብሏቸዋል እኮ። ወያኔ ነው አፍርሶታል። ለምን ትጠብቃለህ? 8 ዓመት ወያኔ እኮ መቀለ ከሄደ እኮ 8 ዓመት ሆነው እኮ። ወያኔ ገንባ ካለ መለስ ገንባው ካለ አንተ ራስህ ቦርድ አባል የቦርድ ሊቀመንበር ሆነ የገነባው ይሄ ምን የሚባለው ሐውልት ምስራቅ ኦሮሚያ የተገነባው ሐውልት እኛ የገነባው አይደለም። በራሱ ትርክት ፈጥሮ ጥላቻ ለእንትን ይሄ ጨቋኝ ምናምን ምንድነው የሚባለው ነፍጠኛ እያለ ራሱ ነው ከኢትዮጵያ እንዲገለል አማራ ሲሰራ ነበር። ያ ሐውልት ራሱ የኛ ሐሳብ አልነበር፣ እነሱ ናቸው። ለምን አታፈርሰውም? ለምን አታፈርሰውም ታዲያ? መጣበታል የአብይ ጉዳይ። ለማንኛውም እነዚህ ይሄ አብይ አህመድ ምንድነው የተነጋገርከው? ያንተ ሚኒስትር ጌታቸው ረዳ በሚስጥር ተነጋግረን ነበር። ያ ቡድን ግን አይዲፒ መመለስ አይፈልግም። ዋና መተዳደሪያ እንጀራቸው ነው። ደብረጽዮን እንጀራው ነው። አሁን በቃ እንዳይመለስ ትግራይ ባለችበት እንዲህ እንደ ፕላስቲክ ተቃጥላ እንድትቀር ነው የሚፈልገው ማለት ነው። ይህን ሰው የመታገላችን ጽድቅ ነው፣ ለተጋሩ ጽድቅ ነው። በዚህ ሰዓት እንዳልኳችሁ ግን አለም ብዬ አጭሯ 22 ሰከንዷ ተመልከቱ።
ቲፒኤልኤፍ መደምሰስ አለበት፣ መሰረዝ አለበት፣ ዲማሽ እናደርገዋለን ሲል የነበረ አሁን ሰላማዊ ነኝ የሚለው ፌዴራል መንግስት ሊወጋ ነው፣ እኛ ልንወጋ ነው እና ቲፒኤልኤፍ ሊወጋ እየተዘጋጀ ነው፣ ከኋላ ደግሞ ሻዕቢያ አለ፣ ሳተላይት ተከታተሉልኝ ብሎ እንዲህ ሳተላይት ተከታተሉልኝ ለብቻው ትግራይ ያለ ረዳት እምሽክ እንዳደርጋት ነው። ተፈናቃዮች ስላልተመለሱ ነው አሁንም ማቅራራው የሚል ወገን ተፈናቃዮች እንዲመለሱ ፍላጎት እንዳልነበረው አንድ አዳርም ቢሆን አለን በሚሉት የስልጣን መንበር ላይ የሚቀጥሉበት እድል መዘጋት መቻል አለበት። ግን ይሄ ሊደርሺፕ እያለ የትግራይ ህዝብ ህልውና ማረጋገጥ አይችልም። ከጥፋት ወደ ሌላ ጥፋት ነው የሚወስዳቸው መመሪያዎች፣ አሰራሮች ወዘተ የህዝብን ህልውና አደጋ ላይ ጣለ። ከመወገድ ውጭ ሌላ ተስፋ የሌለው ቡድን ነው። ከመወገድ ውጭ ሌላ ተስፋ የሌለው ቡድን ነው። ዚስ ጋይ ስለ ጦርነት ነው የሚያወራ። ስለምንድን ነው እንዴት ነው የሚያስወግድ? በምርጫ ቦርድ አይደለም። የህዝብን ህልውና አደጋ ላይ ጣለ። ከመወገድ ውጭ ሌላ ተስፋ የሌለው ቡድን ነው። ተስፋ አንተ ልታስወግደው ስትመጣ እሱ ደግሞ ላለመወገድ የሰርቫይቫል ጉዳይ ነውና ይታገላል። እንዲህ ያለ ሰውዬ ነው። አሁን እንግዲህ ሰላማዊ ሆነ ለኢንተርናሽናል ኮሚኒቲ በቃ አይኮል አፖን ኢንተርናሽናል ኮሚኒቲ አይኮል አፖን ፌደራል ገቨርንመንት ኦፍ ኢትዮጵያ እያለ ለሁሉም ኃላፊነትና ተከታተሉልን ኢንተርቦርደር ሙቭመንት እንትን እንዳይኖር ሻዕቢያ እንዳይመጣ፣ ባጭር ቋንቋ ሻዕቢያ እንዳይመጣ ነው። ሻዕቢያ መጣ አልመጣም፣ እኔ መምጣት አለባቸው። አሸንዳ ደረሰው እኮ አሸንዳ ደርሷል፣ መምጣት አለባቸው። ሰዓቱ ስለሆነ ትንሽ ቀን የደረሰው ለአሸንዳ ይመጣሉ ብለን እናስባለን። የምሽግ ጉዳይ ንገራችሁ። ምሽግ ካልሰማችሁ በሌላ ሚዲያም አይ ቲንክ ብዙ ሚዲያዎች የሚዘግቡት ይመስለኛል። ደሴ ብልጽግና የተሰበረ መንግስት ነው። የተሰበረ አከርካሪው የተሰበረ መንግስት ነው። ስነ ልቦና የተሰለበ ነው። በተግባርም መሬት ላይ ያለው እሱ ነው። ክፍለ ጦር አዛዦች፣ የክፍለ ጦር ሎጂስቲክስ አዛዥ ትላንት የ48ኛ የሚባለው ክፍለ ጦር አዛዥ ስሙና ፎቶ ከፈለጋችሁ ፕሮፓጋንዳ ነው እንዳትሉ አመጣላችኋለሁ። ነገር አምጡልኝ፣ ፎቶ አንስታችሁ አምጡልኝ ብያችኋለሁ። የ48ኛ ክፍለ ጦር የሎጂስቲክስ ኃላፊ ገብቷል። 10 ወታደሮች ይዞ ከነ ስናይፐራቸው ምናምን የገቡት ወደ ሚኒክ ወደ ወሎ አካባቢ የወሎ አማራ ፋኖ እዛ እጁን ትላንት ነው የሰጠው። ማለት እጅ ሰጥ ማለት በራሱ ጊዜ ነው የገባው። ደሴ ምሽግ እየተቆፈረ ነው። አዲስ አበባ ዙሪያ በባህል ሀብቶች ተቆፍሯል። አዲስ አበባ በሰበታ ሬዲዮ ጣቢያ ነበር። ምን ሬዲዮ ነበር ድሮ? የትምህርት በሬዲዮ በሰንዳፋ አካባቢ ሬዲዮ ጣቢያ ነበር ድሮ አይደል? ኤፍኤም ትምህርት በሬዲዮ የሚባለው እዛ ነበር። እዛ አካባቢ ነው የተቆፈረው፣ በዛ ዙሪያ። ደሴ ከተማ ጦሳ ተራራና የከተማዋ ዳርቻ አካባቢዎች ይላል የፋኖ ኃይሎች የላኩልን ነው። የፋኖ የኢንቴሊጀንስ ቲም የላኩልን ነው። አካባቢው ሄዶ ያዩት ደሴ ከተማ ጦሳ ተራራና የከተማዋ ዳርቻ አካባቢዎች ከባድ የጦር መሳሪያዎች በማጥመድ ሰፊ የመዋጊያ ምሽግ ቁፋሮ እየተካሄደ ነው ይላል። በተለይ በከተማዋ ወደ ሐይቅ ወልዲያ ወደ ትግራይ አቅጣጫ ማለት ነው መውጫ ላይ ጢጣ ተብሎ በሚጠራው አካባቢና በወሎ ዩኒቨርሲቲ ማዶ አካባቢ በሚገኙ ስፍራዎች የቤት ለቤት ፍተሻ እየተካሄደ ነው። ፋኖች እንዳይኖሩ ማለት ነው። ፋኖች እዛው አደራጅተው ለሰራዊት እያዘጋጁ እንዳይሆን መሀል ለምክንያቱ ሰራዊት ፋኖ ኢዝ ኤቭሪዌር እና እዚህ አካባቢ የቤት ለቤት ፍተሻ እያካሄዱ ነው ይላል። አንደኛ አማራ ክልል አማራ ተቀይሟል፣ አማራ ተነስቷል። በተለይ ዝም ብሎ በዘፈንም በምናምን ሊነገር ይችላል። አማራ ተቀይሟል። የወሎ አማራ አይደለም ተባለ በምክክር ኮሚሽኑ። በነገራችን በምክክር ኮሚሽኑ አንዳንዱ አይነገርም፣ አንዳንዱ ያሳፍራል ይመስለኛል፣ ሼም የሚያስይዝ ይመስለኛል። አንዳንዱ ዝም ብለን አብረን ነበርን ወይ ሁላ ዓመት የሚያስብል ነው። አህመድ ጀበል ነው የሚባለው። አህመድ ጀበል የአብይ አክቲቪስቱ ቅዱስ ዮሐንስ ሲቀየርልን፣ ቅዱስ ዮሐንስ የኢትዮጵያ አዲስ ዓመት መሆን የለበትም። ቅዱስ ዮሐንስ አዲስ ዓመት ማለት ነው የመስከረም 1 መሆን የለበትም። ስሙም ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ደግሞ የመጽሐፍ ቅዱስ ነው። ስለዚህ እኛን አይመለከተንም። ኢትዮጵያን የሚመስል አዲስ ዓመት እንፍጠር ነው ያለው። አብረን ነበርን ወይ የሚያስብል ነው። መብቱ ነው እንደዛ ማለቱ፣ ግን ቢያንስ ግልጥልጥ ብሎ እየወጣ ነው። እና እሁድ የሚባል ሰንበት የሚባል የክርስቲያኖች በዓል ነው። በሙስሊም ሰንበት በዓላችን አይደለም። ስለዚህ ክርስቲያኖች እኛ ሰንበት ወደ ስራ ይቀየርልን የሚል አነሱ። ማለት ቀይ ባህር ደግሞ የኢትዮጵያ ነው ተብሎ ሁሉም ሊጸድቅ ተደርጓል በሁሉም ዘንድ።
ለየት ያሉ ነገር ኦድ የሆኑ ነገሮች እያየን ነው። ምንድነው ደግሞ የሰማው ዛሬ ኢሳት ይዞት የወጣው ኢሳት ትላንት አይ ቲንክ እያየሁት ነበር። አይደል ነው ካያችሁት ይሄ ነገር አይ ቲንክ አይታያችሁ እንትን አመጣዋለሁ ወደ ኋላ አመጣዋለሁ። ይሄ ወለጋና ከቶፒካችን ሳንወጣ ወደ ኋላ መለስበታለሁ። ወለጋና አክሱም የአማራ ናቸው በምክክር ጉባኤው ይላል። ይሄ በምክክር ጉባኤው አክሱምና ወለጋ የአማራ ግዛት ናቸው የሚል ታሪክ ጠቀስ ተነሳ ይላል። ኢሳት የነሳው ነው። በምክክር ጉባኤው ላይ አክሱምና ወለጋ የአማራ ግዛት ናቸው የሚል ታሪክ ጠቀስ አንስተዋል። አክሱም አካሱማ ነው ብሎ እኮ አብይ ወሰደው እኮ። ይህ ምን አማራ ነው? ወሰደው እኮ አብይ። ከአብይ ተወስደዋል ማለት ብዙ የማይወሩ ጉዳዮች አሉ። ለምንድን ነው አቴንሽን የማይሰጥበት? ብልጽግና እየተሸነፈ ስለሆነ ደሴ እየቆፈረ ምሽግ እየቆፈረ እሱ እዚህ አካባቢ አማራ እናንትን ወሎ አማራ ሴንቲሜንት የለውም ብሎ ወሰደው። ከአማራ ነጥቆ አማራ ክልል የሚባለው ኢህአዴግ ወሎም አማራ ነው፣ ሸዋ ግማሹ ኦሮሞ ግማሹ አማራ ነው። ደግሞ ሸዋሮቢት አካባቢ ያለው ኦሮሞ ዊዝን አማራ ስለሆነ በአማራ የኦሮሞ ብሔረሰብ ተብሎ ሌላ ዞን እንዲደረግለት ተደረገ። ሌላው ግን አማራ ነው ተባለ። ብዙ ብሔሮች አሉ እንደ አገው ምናምን አሉበት። ጎንደርም ጎጃም አንድ ላይ ነው የተባለ። ምን አደረጉ እነዚህ ሰዎች? መስበር ነው ዓላማቸው። መጀመሪያ መስበር የፈለጉት ትግራይ ነው መስበር የፈለጉት። ወልቃይት፣ ምዕራብ ትግራይ፣ ጸለምቲ በፌዴራል ይተዳደራል። ፌዴራል የሚያስተዳድረው ኮረም፣ አላማጣ 6 ዞን ምናምን ከሸዋሮቢት ጋር ወሎን ጠቅልሎ ከትግራይ ወስዶ ወሎን ሰልቅጦ በልቶ ሸዋ መጣ። ወሎ አሉት። ይሄ ለምንድነው ወሎ እና የአማራ ሜንታሊቲ የለውም ነው የተባለው። ጎጃም ምን አለው ባለፈው አምና የጅብ ቆዳ ደንቆሮ፣ ከደንቆሮች ጋር ትግላችን የጅብ ቆዳ መነገር አለበት። አማራ ለምንድን ነው የተቆጣው? አማራ ለምንድን ነው የተነሳው? በፍጹም ልታሽሞኑም ነው። አማራ እኮ እንደዚህ ነው። አማራ እኮ 40 ሚሊዮን 50 ሚሊዮን ቢቆጠር 70 ሚሊዮን ይሆናል አማራ። አላውቅም 60 ሚሊዮን 70 ሚሊዮን። አሁን ደቡብ ስንት አማራ አለ? ኦሮሚያ ስንት አማራ አለ? ጋምቤላ ስትሄዱ ስንት አማራ አለ? አፋር ስትሄዱ ስንት አማራ አለ? ማለት ቢቆጠር ምን አይነት ፖፑሌሽን ሊሆን እንደሚችል አማራ ህዝብ አላውቅም። እኔ ስታቲስቲክስ ሰው አይደለም፣ ምርጫ ሲካሄድ እንትና ይቻላል አላውቅም። ቢደረግ ግን አንተ 70 ሚሊዮን ነው 50 ሚሊዮን ነው 40 ሚሊዮን ነው ብትለው ቢደረግ ታውቋለህ የአማራ ህዝብ ስንት ቁጥር ሊሆን እንደሚችል። አብይ አህመድ አንተ የምትሸቅጥበት አይደለም። ይሄ አትሸቅጥበትም። በዚህ ጉዳይ ላይ ፖለቲካ አይደለም ይሄ ማለት አማራ የትም ብትቆጥረው አማራ ነው የሚሆነው። አሁን ነው አይደል? አሁን ነው አብይ ደግሞ ሲወለድ አማራ ሆኖ መወለድ የሚፈልግ ሰው ነው። የኢንፌሪዮሪቲ ኮምፕሌክስ ያለ በፍጡር ደረጃ በሰው ልጅ ያየሁት ይሄን ሰውዬ ነው። ድሮ በደርግ ጊዜ በወያኔ ጊዜ አይነገርም ነበር። መንገድ ላይ ኦሮምኛ መናገር አይቻልም፣ አፋን ኦሮሞ መናገር አይፈቀድም ነበር። ሰው ይደበደብ ነበር ምናምን ይባል ነበር። አቤት ይሄ በእውነት የኦሮሞ ህዝብ ሆይ የአብይ ዘመን ነው ያንተ ዘመን ወይስ የመለስ ዘመን ነበር ያንተ ዘመን? ወያኔ ነው አንተን ወይ ቲፒኤልኤፍ ነው ኦሮሞን የበደለው ወይስ ኦህዴድ ነው ትግራይን የበደለው? የትግራይ ተወካይ ነኝ ሲል የነበረው ቲፒኤልኤፍ ነው ኦሮሞን የበደለው፣ ኦሮሞን የጎዳው። ኦሮሚያ የሚባለው እንደ ብሔርም እንደ ኢንዲቪጁዋልም ኦሮሞን የበደለው ቲፒኤልኤፍ ነው ወይስ ኦፒዲዮ ነው በትግራይ ህዝብ ላይ ጄኖሳይድ የፈጸመው? ማን ነው በደለኛው? ማን ነው ያንተ መሪ ማን ነው? ትክክለኛ በኢትዮጵያዊነት ኮርተ ስትኖርበት የነበረው ኢትዮጵያ ማን ነው? እውነት ነው ይሄ ጨቅላ የበሻሻ ልጅ ኦሮሞነቱ ያሳፍሯል። ለብአዴን በኋላ ብልጽግና የሆኑት የነገራቸው እኔ እኮ በረከት ነው የከለከለኝ እንጂ ፍላጎቴ እኮ ብአዴን መሆን ነበር። አፕላይ ያደረግኩት እኮ ብአዴኖች ተቀበሉኝ ብዬ ነበር ወደ እነሱ እምቢ አሉኝ። በረከት ነው የከለከለኝ እንጂ እኔ እኮ ብአዴን ሆኜ መግባት ነበር ፈልገው ኢህአዴግ ነው ያላቸው። ራሱ አሁን ሚርጋ ምናምን ብሌሶ ሜራ ይላል ነፃ ወጣች። የመጨረሻ በእውነት ኤዲት ስናደርጋት ከዛ አገኘናት በትርጉም አለ ሳብታይትል አለ እዛ ላይ ሚርጋ ምናምን ቀኝ ግራ ማለት ነው ይመስለኝ። እና ኦሮሞን ብሌሶ ሜራ ይላል እና የኦሮሞ ነፃ ውጪ ሆኖ መጣ
የኢትዮጵያ ጠቅላይ ሚኒስትርነቱን ትቶ የኦሮሚያ ጠቅላይ ሚኒስትር ሆኖ መጣ። የኦሮሚያ ጠቅላይ ሽመልስ ቦታ ስጠው እንጂ ለሽመልስ ብሊሶሜራ የሚለው ኢትዮጵያውያን ብሊሶሜራ ብትላቸው ጥሩ ነው። ኢትዮጵያውያን ትግራዋይን ጭምር ምን አደረገ? ትግራዋይስ ዳሰነች ብሊሶሜራ በለው፣ በርታንም በለው፣ አገውንም በለው፣ ሐረሪን ሁሉ ብሊሶሜራ በለው። ብሊሶሜራ የምትለው ለአንተ ሸቀጥ ነው እንጂ የኦሮሞ ህዝብ አስበው አይደለም። እየገደልከው እያስራብከው የቦታው እየገፈፍ ያፈስክ መታመጣ የ12 ዓመት ታዳጊ ከቤት ሰርቀ የወሰድከው ሰሞኑ ሱሳይድ የፈጸመችው እናት አለች ኦሮሚያ። በየቦታው ታዳጊዎች ናቸው። ዞብል ተራራ ደቡብ እዝ የሚባል ዞብል ተራራ እዛ ላይ ቁጭ ብሎ ትዴፍ እየጠበቀ ያለ እንቅልፍ የሌለው እንዲህ ብሎ እየጠበቀ ያለው ይወጥ እንዳለ የደቡብ ነው። ከደቡብ ኢትዮጵያ የመጣ ነው። ደቡብ አትበሉ፣ ስትማረኩ ደቡብ አትበሉ። በብሔራችሁ ጥሩ። ሲዳማ አሁን ደቡብ አይደለም፣ ሲዳማ በል። ሲዳማ ክልል ነው። ወላይታ ኮን ወላይታ በል። ደቡብ የሚለው ደቡብ አቅጣጫ ነው፣ አቅጣጫ ነው። በብሔር ጥራ። ስትማረክ ሀዲያ ነኝ ወላይታ ነኝ እያልክ ጥራ። እኔ ፋኖች ዛሬ ፋኖች የያዟቸው አይቼ ማርኳቸው በአቅጣጫ ደቡብ ምናምን ነው የሚሉት። ደቡብ አማራ ነኝ ኦሮሞ ነኝ ይላል። ደቡብ የሚለው በብሔር ጭምር ተናገር። በተረፈ ይሄ ሰውዬ ትንሽ አማራና እናዳቸው ዛሬ ትንሽ ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታን እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም። ሽፍቶች ናቸው። አብነት ትምህርት ቤት ከሆነ አይነቁም፣ መድረሳ አይነቁም። የአሁኖቹ ከነሱም የባሱ ናቸው። ሎሬት ጸጋዬ እንዳይነግርህ አንዳች እውነት የሚል ግጥም አለው። በግርግር በጩኸት በመረበሽ ዝግ ብሎ ባለማሰብ ከእውነት ለመደበቅ የሚደረግ ሙከራ ስላለ በዜጎች ላይ ከፍተኛ ጉዳት እያመጣ ነው። ለማንኛውም በቃ ያው እንደምታዩት ነው። የጅብ ቆዳ ምናምን ህዝብ እንደ ህዝብ ነው የሚሳደበው። በባህል ነው አይደል? በባህል ነው። የማን ዘፈን አለ? ደባርቋ ዘፋኝ የአሰፉ ደባልቄ ዘፈን አለ። የድሮ ዘፈን አለ። በዝም ብሎ በተለምዶ ይሄ አካባቢ ጠርታ ገሌ ምናምን ቡዳ ነው አሉ ምናምን የምዘፍነው ዘፈን አለ አለ። በደንብ አርቲስቲክ የሆነ አገላለጿ በዛ ድምፅ ያ እውነት አድርጎ እሷ አርት ነው የዘፈነችው። ይሄ እውነት አድርጎ እንደዚህ የጅብ ቆዳ ጥንቆላ ቡዳ ምናምን እያለ የሚጠቀመው እንደዚህ ነው። ይሄ የሀገር ጠቅላይ ሚኒስትር እኮ ነው። የሀገር ጠቅላይ ሚኒስትር ሆነ ይሄድና ተመሳሳይ የዚህ የተሰደበው አካባቢ ሴንተር የሆነ ዋና ከተማ ትልቁ ባህር ዳር ሄዶ ፋኖ እኮ ጀግኖች ናቸው፣ ስማቸው እንዳይጠለሽ መልሷቸው አላቸው። ባለፈው ሳምንት ሄዱ። የበላይ በቀለ ኤርፖርት ሊመረቅ ሄዱ። ፋኖ ጀግኖች ናቸው እና ያ ቡድን እየመጣ ነው። ፋኖ የእናንተ ልጆች ወያኔን ተሸክመው እየመጡ ነው። ወያኔ ደግሞ ሻዕቢያን ተሸክመው እየመጣ ነው እና በቃ አደጋ ውስጥ ነን፣ ቶሎ ወጣት ስጡኝ፣ ምልሻ አደራጁልኝ ነው ያላቸው። የአማራ ምልሻ የምትደራጀው ብልጽግና ለመቅበር ነው። የአማራ ወጣት የምትደራጀው ለጦርነት አይደለም። በቂ ያለው እዛ ላይ ከቲዲኤፍ ጋር ይገናኛል። የሚሸሸውን አንተ ትይዘዋል። መሰሪያ የተቀበል እንዳትገለው ምናምን። የድሃ ልጅ ነው። ቡና ለቅሞ ሊስትሮኑ መኖር የሚችል የድሃ ልጅ ነው። ይሄ ፈላጭ ቆራጮች አሉ። ፈላጭ ቆራጮች 4 ኪሎ እና ጨፌ ኦሮሚያ ያሉት እነሱን አትግደል። የኦሮሞ ልጅ ነው፣ ወጣት ነው። የደቡብ ወላይታም ሲዳማውም የሲሳይ የአጌና ጓደኞችም የልጅ ልጆችም ምንም አትበላቸው። ያው ኃላፊነት የሚወስደው የአማራ ገበሬ ነው። እስከ ሸዋ ድረስ ያለው የአማራ ገበሬ ነው። ሰላሌ ሲመጣ ደግሞ የኦሮሞ ገበሬ ይከተለዋል። ኦላ የሚማረከውን ኦላ ያልማረከውን የኦሮሞ ገበሬ ቴከር ያደርጓል። ኦሮሞ ገበሬ ስታገኘውም ቴከር ታደርጓል። በዲው ሪስፔክት ሰጠ ኢትዮጵያዊ በሆነ ኃላፊነት። አሁን ይሄ መንግስት ከትላልቆቹ ጀምሮ ከኢታማዦር ጀምሮ ከነ ሬድዋን ሁሴን ጀምሮ ፍርክስክስ ብሏል።
እኛ ኃላፊነት እንደ ብልጽግና ባለጌዎች ብንሆን ኖሮ ሽመልስ አብዲሳ ዛሬ አሳብረው ነበር፣ እዚህ ሚዲያ ላይ እናሳብረው ነበር። የግል ህይወትም ጭምር አፌክት ያደርጋል ፖለቲካ ህይወት ላይ የግል ህይወት ጭምር የግል ህይወታቸው ዝርግፍ አድርገን እዚህ ሶሻል ሚዲያ ላይ ብንለቀም ይሞታሉ። ነገ ጧት ቢሮ አይገቡ። እስከዚህ ድረስ ነው ኃላፊነት የሚሰማን። ለነገ የምናስብ ሰዎች ነን። የሰው ቤተሰብ አለው፣ አባት አለው፣ እናት አለው፣ ምናምን አለው። እነዚህ ሰዎች አሉ። እስከዚህ ድረስ የምንጠነቀቀው ነገም ኃላፊነት ወስዶ ራሱ ፍርድ ቤት የሚቆም ከሆነ በራሱ ኃላፊነት ለመጋፈጥ ፈቃደኛ ከሆነ የሆነ ጊዜ ቅጣቱን ተቀብሎ ስለሚወጣ ማለት ነው። አጠቃላይ ህይወታችሁ እንዳይበላሽ ነው። ለዛ በኃላፊነት ነው የምናደርገው። ይሄ እንደዚህ ስል ይገባሃል፣ መቼም ሽመልስም ይገባል፣ እነ ሬድዋን ሁሴንም ይገባቸው ይመስለኛል። ቀጥለን ይሄን እንዘጋዋለን። ጀነራል አሳምነው ጽጌ ለአብይ መክሮት ነበር። አንድ ቪዲዮ ያገኘውታል። ለአብይ መክሮት ነበር። መጀመሪያ 2 ዓመት የነበረው ስካር አየው። ብልጽግና በጥላቻ ታውሩ 27 ዓመት ምንድነው? ኢህአዴግ እኮ ኮንዶሚኒየም የገነባው ህንፃ በህንፃ ነው የገነባው። ዩኒቨርሲቲ እኮ አልገነባው ህንፃ ኮንዶሚኒየም ዝም ብሎ ጡብ እንትን አድርጎ አቁሞት ሄደ እንጂ ምንም የለም እኮ ይላል። ትምህርት ኳሊቲ የለውም ይላል። ይሄ ከ7ኛ የትም ሳይማር ፒኤችዲ አለኝ ብሎ ዮናስ አዳ የሰጠው ፒኤችዲ በሱ የዶክተር ገነት ዘውዴ ትምህርት ካሪክለም ሲያብጠለጥል ነበር። እነመለስ የቀረጹት ትምህርት ካሪክለም ሲያብጠለጥል ነበር። ይሄ ማንም ድል መሃይም እየመጣ ጊዜ የሰጠው ቅል ይሰራ ነበር እና የዚህ ወያኔ 27 ዓመት ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ጉድ ፎር ናቲንግ ምናምን እያለ በሌለው እንግሊዝኛ ዲክሽነሪ ላይ የሌለ እንግሊዝኛ እየተጠቀመ ያብጠለጥል ነበር። ይህን ጊዜ ተፈራማ ጀነራል አሳምነው ጽጌ አንድ ቪዲዮ አለ። ሁሉም ኢትዮጵያዊ መስማት ያለበት ይሄ መንግስት አለ የመከላከያ ሰራዊት ሲቪል ሰርቫንት አይደለም። የመከላከያ ሰራዊት ሲቪል ሰርቫንት አይደለም። አንዴ ከመስመር ከወጣ አንዴ ቀይ መስመር ጥሶ ከወጣ መመለሻው ከባድ ነው። መስመር ሳይወጣ አስቦ መገንባት አለበት። አሁን እየወጣ ነው አለ። አንዴ ከመስመር ከወጣ ድጋሚ መገንባት ከባድ ነው። ድጋሚ መጥቶ ወደ መስመር ማስገባት አይቻልም። ቶሎ መስተካከል አለበት። በትግራይ ላይ የሚደረግ ጥላቻ መቆም አለበት። በትግራይ ላይ መቆም አለበት። አንዴ መጀመሪያ ላሰማችሁ የጀነራል ተፈራ ማሞ መልእክት ላሰማችሁና አብይ ያልሰማው መጨረሻ ላይ ምናልባትም የገደለው በዚህ ምክንያት ሊሆን ይችላል። ለምሳሌ ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችን ከጊዜ በኋላ ነው የሚደርሱለት። ሰው ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ሰው ኢትዮጵያዊነት ከነሱ ነበር የሚነሳው። ወታደርነት ከምንም በላይ መስዋዕትነት ስለሆነ እንደ የትኛውም የሲቪል ሰርቫንት ወይም ደግሞ ሲቪል ሰርቪስ ተቋሞች በተለየ መንገድ እና ጊዜ ይሰጣል ተብሎ የሚታይ ተቋም አይደለም። አንዴ ነገሮች ከመስመር ወጡ ነው። ስለዚህ ሀገራችንም አሁን የምናየው ነገር ከዚያ ውጭ የሆነ አይደለም። ለዚህ ብልሽት የሚያደረገው ይሄ ነው እና ይሄ በፍጹም መስተካከል መቻል አለበት። በፍጹም እንደዚህ ብሎ መከላከያ መቀጠል አይችልም። መስተካከል አለበት። አንዴ ያው ሲቪል ሰርቫንት አይደለም ከወጣ መመለሻው ከባድ ነው አለ። በአንድ ወቅት ጀነራል አሳምነው ጽጌ ሲያሰለጥናቸው የነበሩ ኮማንዶች ነበሩ። 95 96 ወይ 90 ቤት ናቸው። ልዩ ኮማንዶ ያሰለጥን ነበር በልዩ ሁኔታ የጥበቃ ምናምን ይመስለኛል። በዛ ሰዓት ከነሱ ውስጥ አንዱ ባልደረባ የነገረኝ ነው። እኛ በጣም በጥላቻ ተወጥረን ነበር አለ። ቲፒኤልኤፍ ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ቲፒኤልኤፍ ነው ብለን የትግራይ ህዝብ ላይ የነበረ ጥላቻ ከባድ ነው አለ። በጣም ከባድ ነው አለ እና እኛን ሲያስተምረን በጣም ከዚህ ጥላቻ መውጣት አለባችሁ ስንለው እኛ ቻሌንጅ እናደርገዋለን። አሳምነውን ነው መለየት አለባችሁ። ቲፒኤልኤፍም አብሮን ነበር። የቲፒኤልኤፍ ሰዎችም አብረን እኛም ተሰውተናል፣ አብረን ተቀብረናል። ብዙ መስዋዕትነት ከፍሎ ብዙ አካላቸው ጎለው ብዙ ህይወታቸው ገብረው ነው አዲስ አበባ የመጡት። ቲፒኤልኤፍ ማለት ሁሉ ተጠቃሚ አይደለም።
በጣም ዝም ብሎ ስንት እዛ አካሉ ጎሎ ህይወቱ ተመሰቃቅሎ እዛው ትግራይ ያላለ ምንም ያለ ምንም ካሳ የተሰናበተም አለ። ቲፒኤልኤፍ ማለት እንደ ኢህአዴግ ነው ማሰብ ያለባችሁ። ግለሰቦችን ጠልታችሁ ድርጅት ጠልታችሁ ህዝብ ላይ ማኒፌስት አታርጉ፣ ወደ ህዝብ አታሳዩት እና እባክህ ምናምን እንለው ነበር አለ። ይሄ በፍጹም ከዚህ ጥላቻ መውጣት አለባችሁ። የትግራይ ህዝብ ይሄ አሁን የተናገረው ማለት የትግራይ ህዝብ የኢትዮጵያ ሀገር መንግስት ግንባታ ምሰሶ ዋና ምሰሶ ነው። ዋና አሁን የትግራይ ህዝብ ምሰሶ ነው ብትሉት እንዴ እኔ ነኝ ይላል አብይ። አይደለም እንዴ ጎበና ነው አለ። ጎበና ነው መቼም እኔ ኦሮሞ ስላልሆንኩኝ ጎበና ሌላው ባንዳ ነው ይለዋል። ጎበና ኦሮሞ ቢሆንም ክርስትና ተቀብሎ ኦርቶዶክስነትን ተቀብሎ አማርኛን ተለማምዶ ሄድና ኦሮሞን ግደል የተባለ ነው። የቤተ መንግስት ኦሮሞ ገዳይ ሆኖ አስገባሪ ሆኖ ነው ብሎ ያዋላል የሚናገሩት። እንደዛ ነው የሚናገሩት። ሌላ አብይ ደግሞ ጀግና ነው ብሎ መጥቷል። ጀግና ነው ብሎ መጥቷል። ይሄ ነገር እስቲ ወደ ሌላ ቻፕተር የአብይ ጉድ የምትሰሙበት ጊዜ ነው። አብይ ለኦሮሞ ህዝብ ያለው ጥላቻ ለትግራይ ህዝብ ያለው ጥላቻ እኛ ነው የሚለው። እኛ በአፋን ኦሮሞ ነው ሲናገር። በተለይ ኦሮሞ ወንድሞቻችን ይሄን ፕሮግራም የምትከታተሉ ተመልከቱት። የዚህ ሰው ጉድ ተመልከቱ። ከዚህ ሁሉም የኦሮሞ ህዝብ ከዚህ እጁን ነው ማንሳት ያለበት። አንተ የኛ መሪ አይደለህም። የትግራይ ህዝብ እናውቀዋለን፣ የኦሮሞ ህዝብ እናውቀዋለን፣ የአማራ ህዝብ እናውቀዋለን። እዚህ ስንት ዓመት የኖርነን አንተ መታ አይደለም እኛ ኦሮሞን ይሆን ነው። በእውነት እኔ በጣም ያዘንኩት በወያኔ ጊዜ ይላል በቲፒኤልኤፍ ጊዜ ኦሮምኛ መናገር አፋን ኦሮሞ መናገር ነውር ነበር አለ። በእውነት ነውር ነበር። ወለጋም ሐረርጌውም ሰላሌውም አርሲውም ባሌውም በሙሉ ኦሮሚያ የሚባለው ክልል ይሄ ነው ኦሮሚያ ብሎ በአፋን ኦሮሞ ትምህርት እንዲደር እስከ ፒኤችዲ ትምህርት እንዲሰጥ ካልቸሩ አባገዳ ስርዓቱ በዩኔስኮ እንዲመጣ በጣም ብዙ ሰው በብሔር ብሔረሰብ ጭምር በተለያየ መንገድ አባዱላ ገመዳ አያፍርባችሁም። በዚህ አብይ አህመድ አያፍርበትም። ማንም መጥቶ ኦሮምኛ መናገር ደስ የሚለው ኦሮምኛ መዝፈን በየሄደበት ለየት ያለ ካልቸራል ኤክስቼንጅ የነበረበት ዘመን ኦሮምኛ መናገር ያሳፍር ነበር። አብይ ነበር የሚያፍረው። አብይ ነበር ኢንፌሪዮሪቲ ኮምፕሌክስ ሲሰቃይ የነበረው ኦፒዲዮ እያለ እኔ ግን በአዴን ካልሆንኩኝ ብሎ የሞከረ አብይ አህመድ ብቻ ነው። አሁን ጻፍ ሲበሉት ቆቤ አይችልም። እኔ እሱ አጠገብ ያሉ ሰዎች ነው ይናገራል። ሚርጋ ምናምን ኦሮሞን ብሊሶሜራ እያለ እዚህ ይፎክራል። ቆቤ ጻፍ ብትሉ ቆቤ አይጽፍም። የቆቤ ጄኔሬሽን ስላለው ከሰባተኛ ክፍል ነው አደርግ ያቋረጠው። በቃ አለቀ። ከሰባተኛ ክፍል አዲስ አበባ ነው የተማረ። አዲስ አበባ ተምሬያለሁ የሚለው ዲግሪ ያስቆጥ አዲስ አበባ የት ቆቤ የለውም በየት በኩል። ለትግራይ ህዝብ ግን የረሳው ነገር የትግራይ ህዝብ የማንም ጥገኛ አይደለም። ሁሉም እንዳጋጣሚ ሆኖ አማራ የሌለው ትግራዋይ ይኖረዋል፣ ትግራዋይ የሌለው አማራ ይኖረዋል አይደል? እንደዛ ነው። አፋር ጨው አለው፣ ትግራይ ወርቅ አለው፣ ጎጃም ጤፍ አለው፣ ኦሮሞ ቡና አለው፣ ሌላው እንደዛው ጉራጌ ጭኮ አለው፣ አይምን ክትፎ አለው፣ ብዙ ነገር አለው፣ ንግድ አለው፣ ቢዝነስ አለው። ተመጋጋቢ ነው። ሀገር እንደዚህ ነው። እዛ ስትሄድ ነዳጅ ይኖራል። ሶማሌ ስትሄድ ነዳጅ አለው፣ ጋዝ አለው። ተመጋጋቢ ነው ሁሉም ጋር። ሀረሪ ስትሄዱ ባህል አለው፣ ሄሪቴጅ አለው። ይሄ ነበር ኢትዮጵያ። ምን አለ እሱ በአፋኖ ተደብቆ በነገራችን እንደዚህ እየተረጎም የምናመጣውና የምንጫወትበት አይመስለውም። ኦሮሞ ትግራይን እየረዳን ነው። እኛ ዊ ያለ ነው። ዊ አይደለም ኦሮምኛ ነው። ኦሮሞ ትግራይን እየረዳ ነው። ከነሱ ግን የምናገኘው ነገር የለም አለ። ከትግራይ ኦሮሞ የሚጠቀመው ነገር የለም። ከነሱ እኛ የምናገኘው ነገር የለም። የነሱ መሬት እኛ አልያዝንም። ራሳቸውን ነው የሚያስተዳድሩት። መከላከያ እንኳን እዛ የለም። እኛ አልያዝንም ማለት ኦሮሞ ሆኖ ነው። የኦሮሚያ ጠቅላይ ሚኒስትር ሆኖ አክት የሚያደርገው። እዚህ ጋር ተመልከቱት። አንድ ባንድ እናየዋለን ተመልካቾች። አንድ ባንድ namni amala kanaan dhufe osoo aangoon qabatiin gaggeessu malee kan jedhe kun aangoo qabannaa maal akka fiduu danda'u itti laannee agarreera hin beekna bu'aasaa. Kanaaf walqixxummaan fudhata. ይሄን ተመልከቱ እንግዲህ። ስለዚህ ሰዎቹ እኩልነት አይቀበሉም ይላል። ከዛ ይቀጥላል። ሰዎቹ እኩልነት አይቀበሉም። walqixxummaan fudhanii barakana baay'ee rakkata. walqixxummaa furakkan walqixxummaa laannee yoo rakkanne walqixxummaa laachuu jibbitee dhiisiiti. Fakkeenya tokkoon sii kaasa. Amma
ሞቱማን ኩን ናኑ ትግራይ ክልል ሄዶ 1 ሜትር መሬት እየወሰደ አይደለም። ኦሮሞ ትግራይ ክልል ሄዶ 1 መሬት እየወሰደ አይደለም ኦሮሞ ይላል። ለፈ ሜትር ተኮ ፍረቻ እንጅሩ ትግራይ ሳማኝ ትግራይን እየዘረፈ አይደለም ኦሮሞ ኦፊኖፍ ፑልቹ አፋንሳ እዚህ ቋንቋቸውን፣ ባህላቸውን፣ ማንነታቸውን አገራቸው ውስጥ ራሳቸው ያስተባብራሉ። እንግዲህ ስለ ቋንቋችን፣ ባህላችን፣ ማንነታችን እንግዲህ አብይ የሰጠን ነው። በቋንቋችን፣ በማንነታችን፣ ባህላችን ማስተዋወቅ አብይ የሰጠን ማለት እየተጠቀሙ ነው በሀገራቸው ላይ አዳሳኒ ኤኙማሳኒ ብየሳኒ ከሰት ጉቱማት ሙሉ በሙሉ ራሳቸውን ያስተዳድራሉ። ደብረጽዮን ማለት ነው። አሲገር ጋር ሰደ መውት ያለ ከዚህ ጋር ድጋፍ የሚላክ ካልሆነ በስተቀር ተመልከቱ። ከዚህ እኛ የምንሰጠው ድጋፍ ካልሆነ በስተቀር ተመልከቱ። እንግዲህ ከዛ የለም። እኛ የምንወስድባቸውም የምንፈልጋቸውም ነገር የለም። ይነበባል ተመልካቾች። እኛ የምንወስድባቸውም እኛ እንሰጣቸዋለን እንጂ እኛ ከነሱ የምንወስድባቸውም የምንፈልጋቸው ነገር የለም። ይሄ ነው ጥላቻ በየቦታው። እኛንን እንመረዳት ትግራይን ነው። የትግራይ ወርቅ እየዛቀ በሄደበት በሙሉ ኧረ ጉድ የተናገረው አለ። ቲፒኤልኤፍ 200 ቢሊዮን ዘርፎናል አለ። 200 ቢሊዮን ዶላር መሰለኝ ዘርፎናል። 27 ዓመት አለ። 27 ዓመት 3.6 ቢሊዮን ነበር ወርቅ የሸጠ ነው ኢህአዴግ የሸጠው። በ27 ዓመት 3.6 ቢሊዮን የሸጠው ሚድሮክ መሆኑ ነው። ሚድሮክ ነው አይደል? ሚድሮክ ነው። እኛ ግን በአንድ ዓመት 5.6 ቢሊዮን ሸጠናል አለ። በአንድ ዓመት 27 ዓመት ወያኔ ከሸጠው ወያኔ ነው የሚለው ሁሉ ከሸጠው 5 መሰማ ስላለበት ነው እየቆራረጥ ነው ያለ ነው። አመሉ መከለይሳቲን ህርከተኒ ገርጋርሰ ነሞተ ብራቲን ገርጋረመኒ ጄቁ በርባዱ ማሊፍ ነገኝ ጅራፊን ተው ነገኝ ጅራናኒ ጋፊቱካ ፈኬኛፍ አልቡኒ ወርቄን በረከን ይሄ እንደምታዩ ለምሳሌ ማዕድን ወርቅ በዚህ ዘመን ኤክስፖርት ያደረግነው ያው ይሄዳል ኤክስፖርት ጎኔ ዶላር ቢሊዮን 5.6 ቢሊዮን ዶላር ነው ኤክስፖርት ያደረግነው። ሸኒፍ ቱቃጃ ዶላር ቢሊዮን ሸኒፍ ቱቃጃ ወያኔ ኢትዮጵያ ስትገዛ ተመልከት፣ ወያኔ ነው የሚለው እሱ አልነበረበትም። አብይ አህመድ አልነበረበትም። የኢትዮጵያ ሚኒስትርም ሆኖ ኢንሳ እያሽከረከረም ወያኔ አልነበረም። በቃ ስልጣን አልነበረውም። ይሄ ሰውዬ አልነበረው። ያኔን ወጋዲ ደሚቶር በኢትዮጵያ ቤት ወጋዲ ደሚቶር በጉ 27 ዓመታት ሙሉ ኤክስፖርት ያደረግነው ማዕድን 27 ዓመት ሙሉ ኤክስፖርት ያደረገው በወያኔ ጊዜ 3.6 ቢሊዮን ዶላር ነው። አልቡን ኤክስፖርት ጎኔ ቢሊዮን ሰዲፍ ቱቃጃ ወጋዲ ደሚ 27 ዓመት 3.6 ቢሊዮን ዶላር ነው እነሱ። በአንድ ዓመት እኛ 5.6 ቢሊዮን አገኘን። ቢቶርባ ቢሊዮን ሰዲፍ ቱቃጃ ወጋ ተኮት ቢሊዮን ሰዲፍ ቱቃጃ ማልጀቹ ደጉ ይሄ ምን ማለት ነው? ወርቁ ወዴት እየሄደ ነበር? ይሄ ምን ማለት ነው? ወርቁ ይገባ ነበር ግን እየወሰዱት ነበር አለ። ወርቄ ሐራር ገነ ነው ስሙድሪት ምን ወርቄን ኩን ሳማት ወይ እየተዘረፈ ነው። ይሄ ወርቅ እየተዘረፈ ነበር። ይሄ ወርቅ እየተዘረፈ ነበር ማለት ነው። ተመልከት። ገሊም በየከና ጋፈጀር አንጎረትሮን ወጋዲ ደሚቶር በወደ 200 ቢሊዮን በ27 ዓመት በኋላ ገደማ ነበር። 200 ቢሊዮን ገደማ የተዘረፍ ነው። ቢሊዮን ይበለማፉ ያከብያት ከንገላቱር አመት ትሪሊዮን ተቆፍጡ ሲገባ ነበር። አሁን 1.5 ሚሊዮን ትሪሊዮን ነው። ይሄ ሰውዬ የሰው ትንሽ ነው። ጥላቻ እያስተማረ ነው። የኔ ነው የሚለው ህብረተሰብ ላይ ጥላቻ፣ መጥፎ ነገር ሰሚ ካለ ነው። ሰሚ እንዳይኖረው ነው ይሄ ኤክስፖዝ እያደረግነው ነው ያለው። ሰሚ እንዳይኖረው የሰውየው መርዝነት ትንሽም ቢሆን አማራንም ሰድቧል። አማራ ክልል በአማርኛ አማራ ሆኖ ነው የሚመጣው። በነገራችን ስነ ልቦና አጥንቶ ነው የመጣው። ናሬቲቭ ዶክተር ሚልኬሳ ሲያወራ የሰማሁት አንድ ትላንት ተከታተሉት። የዶክተር ሚልኬሳ ይሄን ፕሮግራም በተለይ ትላንት የሰራው ጉድ ነው። ያው ኦሮሞ ስለሆነ በኦሮሞ ስነ ልቦና ራሱም ብልጽግና ስለነበር ያውቋል። ሰውዬ ምን እያለ እንዳለ ምን አይነት መልእክት እያስተላለፈ እንዳለ ያውቋል። ከመጀመሪያ እስከ 40 ደቂቃ አካባቢ ኦሮሞ ናሽናሊስት ሆኖ ነው አክት ያደረገዋል። ኦሮሞ ምን ይፈልጋል? ኦሮሞ ናሽናሊስት ሆኖ ሪል ናሽናሊስት ምንድን ነው የሚያወራው? ኦሮሞ ናሽናሊስት እኔም እንደነሱ አክት ላድርግ ብሎ መጣ። ቀስ ብሎ መጣ። ከዛ ወደ ቀረዳ ገባ፣ ወደ ውሸት ገባ፣ ወደ ጉራ ገባ። ጥላቻ
አግዙኝ፣ ጦርነት ቅስቀሳ መጣ። ወጣቱ ከኔ ጋር ኃይሎች እየመጡ ነው። 3ቱ ሸኔዎች እየመጡ 3ቱ ሸኔዎች ቲፒኤልኤፍም ሸኔ ነው አለ። እንደፈለግ ጥራው ብያ ትነግ በለው እንደፈለግ ጥራው፣ በቻይንኛም ጥራው ችግር የለውም። 3ቱ ሸኔዎች እየመጡ ያሉት የኛዎቹ ሸኔ ያኛው ተሸክሞ ነው የሚመጡት። በእኩልነት ሳይሆን አንደኛው የበታች አንደኛው የበላይ ሆኖ እየመጡ ያሉት ብሎ ተናግሯል። ሌላ ግን የብሔር ጉዳይ ነው። አማራን በአሽሙር ነው የሰደበው። አማራ አንድ ብሔር አንድ ሃይማኖት የሚባለው የአማራ ትርክት ሰብረነዋል ነው ያለው። አንድ አጋጣሚ ነው ይሄ፣ እንደ አጋጣሚ አፄ ዮሐንስ ናቸው አማርኛ አድርገውት የሄዱት። ይሄንትን ሃይማኖት አላውቅም፣ ግን አፄ ዮሐንስ ነው። አፄ ዮሐንስ የስራ ቋንቋ ኦፊሻል የኢትዮጵያ የስራ ቋንቋ አማርኛ እንዲሆን ወስነው ነው ከዛው ቀረ እንጂ በዛ ሰዓት ጎበና ቀምቶ ቢሆን ኖሮ ጎበና ቀምቶ አፋን ኦሮሞ አድርጎት ቢሆን ኖሮ ይሄኔ ኤቭሪባዲ አፋን ኦሮሞ ነበር የሚግባባው። ቋንቋ ችግር የለውም እኮ በየጊዜው በ10 ዓመት እኮ ፖለቲካ አድርጎ ኢትዮጵያ እኮ ኦሮምኛ ተናጋሪ ማድረግ ይቻላል። ገንዘብ ብቻ የሚያስፈልገው አፋን ኦሮሞ ትምህርት ቤት ማስተምሮ መቀየር ይቻላል እኮ። ገንዘብ ግን ይጠይቃል፣ ኮሚትመንት ይጠይቃል፣ ኢንቨስትመንት ይጠይቃል። ሀብት እኮ ነው። ቋንቋ አሴት ነው፣ አሴት ነው። ቋንቋ ያለው የስራ ጆብ ኦፖርቹኒቲ ይጨምራል አይደል? ሾፌር ያለው አንድ ሰራተኛ አንድ ኦፊሻል አንድ ስራ አስኪያጅ ሲቀጠር ሾፌርም ይቀጠራል እኮ። ሾፌር ስራ አስኪያጁ ሾፌር ቢሆን ራሱ መኪና የሚይዝ ቢሆን ምንድን ነው ለምንድን ነው ሾፌር የሚቀጠርለት? ይችለዋል። በቃ ሾፌርም ነው ስራ አስኪያጅም ነው ማናጀር ነው ይዟል። ስለዚህ አንድ ሰው እንትን ይቀንሳል ማለት ነው። የሾፌር ደሞዝ ይቀንሳል። አፋን ኦሮሞና አማርኛ የሚችል አንድ ቢሮ ቢቀመጥ በሁለት ማገልገል ይችላል ማለት ነው። ጥቅም አለው ማለት ነው። ይሄ ፕሮግራም በአማርኛም በትግርኛም ይሰራል። እኔ ነኝ እዚህ የሚመጣው እንጂ ሌላ ትግርኛ ሰው እዚህ አላስገባንም። አሴት ነው ቋንቋ፣ አሴት ነው። ለጥላቻ በምናምን አይደለም የሚጠቀሙ፣ አሴት ነው ቋንቋ፣ ሀብት ነው። አልገባውም ይሄ ሰውዬ ግን የአንድ ብሔር አማራ ሰብረነዋል ይላል። አንደኛ ትንሽ እንስማውና መለስ አራረሙ እንደነኝቱ ኢትዮጵያ ከስቶሪ ሴነስ ናራሚ ጋፈስ እንግዲህ ቶኮ ይሄ የማይታረቁ ትርክቶች ሲባል አንደኛ ፍላጎቱ ዓላማው ባህሪውና ነጠላ ነው። ያው ካዮንሳ አመልሳ ጎስቶኬድ አመንታ ቶኮ አፋን ቶኮ ጀቸ ቶኮ ይሄን አንድ ሃይማኖት አንድ ቋንቋ ይሄን ያምናል። አንድ ሃይማኖት አንድ ቋንቋ ማለት ኦርቶዶክስ እና አማርኛ ማለት ነው። መደባበቅ አያስፈልገውም። ይሄ ማለት ነው። ይሄ ምን ማለት ነው? አማራ ማለት ነው። ምንም ድብብቅ የለውም። እዚህ ጋር አማራ እያለው ነው። ይሄ ሰብረነዋል ነው እያለ ያለው። ይሄ ነገር ተመልከቱ። ከናመና ቴሲሲን ፖለቲካ ብየ ከና ጎስቶኬዳ ዋ ሁንዳ ወልፈኬሱ ገራገሩማ ጅሩ አመቹ ኢምብሬስ ጎቹ ቆጳተው ዲሱ እንዝጋው። ሰውየው የአፄ ኃይለ ሥላሴ እውነት ነው። እስከ ኃይለ ሥላሴ ጊዜ ኃይለ ሥላሴ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ጠባቂ ነበሩ። ፓትሮኔጅ ነበሩ የበላይ። ከዛ በኋላ ደርግ መጥቶ ስቴትና ሃይማኖት ለያይቶታል፣ ይታወቃል። በኢትዮጵያ ህገ መንግስትም አንቀጽ 9 ነው ስንት ነው ያለው ተቃይሯል። መንግስትና ሃይማኖት ለየብቻ ናቸው ብሎ ለይቶታል። መንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ አይገባም። ዝግ ነው፣ ህገ መንግስቱ ዝግ ነው። አሁን ግን እሱ እያለ ያለው እኔ ነኝ ያመጣሁት የቋንቋ ምናምን ጉዳይ የኢትዮጵያ ማልቲ ፓርቲ የብሔረሰብ ሀገር እንደሆነ የኢትዮጵያ 80 ሀገር ነው፣ የ80 ብሔረሰብ ነው፣ የአንድ ሃይማኖት አይደለም። እዩ ጩፋ እኮ ኢትዮጵያ እዩ ጩፋና ብፁዕ ወቅዱስ አቡነ ማትያስ እኩል ናቸው እኮ አሁን ኢትዮጵያ ከአራቲስቱ እና ካቶሊክ አቡነ ብርሃነ ኢየሱስ ካርዲናል ጋር እኩል ናቸው እኮ አሁን የመጅሊሱ ፕሬዝደንትም እኩል ናቸው እኮ። ይሄ 6 ቢሊዮን ብር አካውንት አለ ሄድና አቢሲኒያ ባንክ አውጣው እየተባለ ምን ሰማው። እነዚህ ሚራክል የሚሰሩ ሰዎች እኮ እኩል ነው በኢትዮጵያ። ቆፍጠን ብለው እኮ ነው የሚሰሩት እኮ ቆፍጠን ብለው አብይ የፈለፈላቸው ምንድን ነው? ይሄ አንድ ሃይማኖት ነው። አንድ ሃይማኖት በኢትዮጵያ ያለው መቼ ነው? ይሄ ቋንቋ ቆየ እኮ ኢህአዴግ የሃይማኖት ጉዳይ ያውቃል እንዴ? ሃይማኖት ግድ አልነበረውም እኮ። ሃይማኖተኞች ሊኖሩ ይችላሉ፣ ግን ስለ ሃይማኖት ግድ የማይሰጠው ነበር ኢህአዴግ። ምንም አቤት ሰዋት ስለ ሃይማኖት ግድ የሚሰጣቸው አልነበረም፣ ማንም ነበር። እነ ፋሲል ናሆም የነበሩበት ጊዜ የጠቅላይ ሚኒስትሩ አማካሪ ትዝ ይለኛል። ኢሲኤ የነበረ ወርክሾፕ ላይ የሰማሁት 47
የሃይማኖት ተቋማት አሉ የተመዘገቡ ያኔ አምባሳደር ያኔ መለስም ነበር መለስ አልነበርም ግን አድቫይዘር ነበር እሳቸው ፋሲል ነው 47 የሃይማኖት ተቋማት ሌጋሊ ሬጂስተርድ ዘኦንሊ ሃይማኖት ያልተመዘገበችው ኦርቶዶክስ ቤተክርስቲያን ናት። ፓትርያርኩም ቢያሉን አለ አሁን ፓትርያርኩ ብፁዕ ቅዱስ አቡነ ጳውሎስ እምቢ አሉ። ማንን ይመዘግባል ብሎ እምቢ አሉ። በኢትዮጵያ እኔን ልመዘገብ ነው ኦርቶዶክስ ልትመዘገብ ሀገረ መንግስት ሰርታ ፊደል ቀርጻ እንካ ብላ መንግስትነት የሰጠች ቤተክርስቲያን በቃ እኔ እንደማንም ትላንት ከመጣው ጋር አንተ ዛሬ የምትመዘግበው ጋር መጥቼ እንካ ብዬ እኔ አልመዘገብም። እኔ ከሞትኩኝ በኋላ መዝግቧት ነው ያሉት። እሳቸው ነገር ተመዝግባለች ይመስለኛል። አሁን እኔ በህይወት እያለሁ አትመዘግቧት ነው። ካቶሊክ ቫቲካን ይመዘገባል ወይ? ቫቲካን ካቶሊክ አይመዘገብም። ሳዑዲ አረቢያ እስልምና ይመዘገባል ወይ? አይመዘገብም። በዚህ ዓለም የመጀመሪያ መንግስት ከመፈጠሩ በፊት እኔ መጥቼ የቤተክርስቲያን እያለሁ ለምን እንደዚህ አይነት ታወርደኛለህ ብሎ እኔ በፍጹም አሉ። የነበረው ክርክር ነው ማስታውሰው። ግን 47 የዓመት ተቋማት ነበሩ። 47 ደርግ 4 ነበር የፈቀደው ይመስለኛል። ኢህአዴግ 47 አደረገው። ይህ ሰውዬ ምንድን ነው ያለው? እኔ መጥቼ ከፈትኩት ነው የሚለው። እሱ መጥቶ የከፈተው እነማን እንደሆነ እናውቃለን። ይህን አንድ ሃይማኖት ብሎ ከዛ መጨረሻ አማራን ነው የሚያጠለጥለው። የአንድ ሃይማኖት የአንድ ቋንቋ ሀገር እንዳልሆነች አይደለም። ቋንቋ ሀብት ነው የሁሉም ኢትዮጵያ ነው ብሎ እንትን አድርጎታል። ለማንኛውም ይሄ ሰውዬ በዚህ ቃል መጠይቁ አንድ አፋን ኦሮሞ የሚከታተል ሰው የነገረኝ አልፎ እኔ ካመለጠ አንዴ ብቻ ነው ኢትዮጵያ ያለው እዚህ ላይ አንዴ ፓርት ዋን አንዴ ብቻ ኢትዮጵያ ያለ እሷ ምን ለማለት ነው? ኦሮሞን ኢትዮጵያኒቲ ያለ ኦሮሞ ማለት ኢትዮጵያ ነው አለ። ኦሮሞ ማለት ኢትዮጵያ ማለት ኦሮሞ ነው አለ። በዚህ ብቻ ኢትዮጵያ የሚባለው ቋንቋ ተጠቀም። ጠቅላላ ኦሮሞቲ እልም ያለ ይጠላል። ኦሮሞ የምትወደው ቢሆን ኖሮ ሰላም ትሰጠዋለህ። ጃልማሮን በሰላማዊ መንገድ ጃልማሮ ምንድን ነው አሁን ኦሮሞ ብሊሶሜራ የምትለው ምን ሊያደርግ ነው? የማን እርሻ ሊያርስ ነው ታዲያ? እዛ የሚታገሉ 8 ዓመት 9 ዓመት ሙሉ ዶክተሩ ኢንጂነሩ የሚታገሉ ለምን ይመስላል? ነፃ ከወጣ ኦሮሞ ነፃ ከወጣ ምን ይመስላል? ይሁላ አንተ ራቆትህ ቀርተህ እንደዚህ ሰው አልባ ዝም ብለህ እየበረርክ ያለው ምን ስለሆነ ነው? እኔ ከዚህ በኋላ ነፃ እኔ ወጥቻለሁና ዝም ብለህ እኔን ጋር ደግፈኝ የምትለው ሪሊ የኦሮሞ ህዝብ በዚህ የሚሰማ ይመስላል? በየቦታው ይሄን ሁላ ምንድን የሚባለው ይሄ ገዳይ ቡድን 120 የሚባለው እንትናን በቴ ኦርጌሳን የገደለው የከረዩ አባገዳዎች የገደለው በኦሮሞ ህዝብ ታሪክ በፍጹም ሐራም ነውር የሆነ ኮሬ ነገጃ የሚባል የፈጠረ ማን ነው? አንተ ነው ኦሮሞን የምትወደው? መለስ ነው ኦሮሞ የሚወደው? አንተ ነው ኦሮሞ የምትወደው? ስጠይቁ እስቲ ኦሮሞ ተወላጆች ኦነስትሊ እስቲ ከልባችሁ from the bottom of your heart እስቲ ንገሩኝ እስቲ። መለስ ነበር ኦሮሞን የሚያከብረው ወይስ አብይ ነው ኦሮሞ የሚያከብረው? መለስ ነበር የበደላችሁ ወይስ አብይ አህመድ ነው የበደላችሁ? ለራሳችሁ አሳይመንቱ። ሌላ ጉዳይ አለን። ስለ መደመር ደግሞ ቅልብጭ ያለች የሁለት ደቂቃ ዶክመንታሪ ስሙ። መደመር ችግር የለበትም ላጎረሰው ነው። ዝም ብሎ አዳል አሽቋላጭ ዝም ብሎ ነገር ላይ እንዳንተ እኮ የለም ይላል። የሆነ ቦታ ሲሄድ ቁርስ ላበላው እንዳንተ እኮ የለም። ምሳ ዘጋበዘው ደግሞ ቁርሱን የተውና ምሳ ለጋበዘው ሲያሽቋል። ከዛ እራት ሲሄድ ደግሞ እንትና እያለ እንትና አብይ ማለት እሱ ነው። ወጭት ሰባሪ ነው። ዓለም አንደኛ መደመር እያለ አሁን ስለ መደመር የኢትዮጵያ ሕዝብ ቀልዶ አንድም ሰው ሳይገዛ መደመር ከአብይ በላይ የገዛው አብይ ጌታቸው ረዳ ብቻ ነው። ገባኝ አለ። በቃ አሁን ገባኝ ሳልደመር ነው ዘግይቶ ይገባኝ አለ። ጌታቸው ብቻ ዘግይቶ ገባው፣ ኢንተርናላይዝ አደረገው። በእውነት እንኳን መደመር የሚባል እንኳን ጻፉ አሁን ነው እየገባኝ ያለው ብሏል። መቀለ ሆኜ ሳብጠለጥለው ነበር አለ። መደመር እዚህ ጋር ያው መስቀል የደመራ ጊዜ ነው። ደመራ ከደመራ የመጣ ነው መስቀል ብሎናል ከዚህ በፊት። ሌላ ጊዜ ምን አለን? ካንበጣ ነው። አንበጣ ሆ ብሎ እንደዚህ ሲሉ ደመና ሁላ ከታች ይሰራሉ፣ ከታች ዳመና ይሰራሉ። ስለተደመሩ በቃ አገር ሁላ ጨለ እንትን ያደርጋሉ ዳመና። ከዛ በኋላ ምን አለ? መደመር ኬኛት ያለ መደመር የኦሮሞ ነው። መደመር ያባገዳ ነው አለ። የገዳ ሲስተም ከገዳ ሲስተም ነው መደመር አፋፍ አድርጌ የወሰድኩት አለ። ትንሽ
መነገር ስላለበት እንናገራለን። ይህን ስሙት። ኢዳሙን መዲሳ አዳመ ኬኝ ስርነ ገዳ ጫሴፈሙ ረት ስርነ ገዳ የመዋቅር ነው። በመዋቅር ደረጃ የገዳ ስርዓት መነሻ አድርገን ወስደነዋል ነው የሚለው። ይሄ የመደመር ምንጩ ባህላችን ነው። የመደመር ምንጩ ባህላችን ነው። የገዳ ስርዓት ነው። ኢዳሙን መዲሳ አዳመ ኬኝ ስርነ ገዳ ጫሴፈሙ ረት ስርነ ገዳ ከውምሰ ጎሌካ ጃርሱማ ረት ስርነ ገዳ ከውምሰ ጎሌካ ደቦ ረት ስርነ ገዳ ከውምሰ ጎሌካ ከውምሲሳ አዳ ኤኙማ መኬኝ ከነራ ካጋ ኤርጊፈና ሚቱብች እንግዲህ አንበጣን በምን ያክል ደረጃ እንደምንገነዘበው ባይገባኝም በብዙ ሺህ የሚቆጠር አንበጣ ወጥ የሆነ ድምፅ እያሰማ በፍጥነት ሲጓዝ አንበጣው በሚመርበት አካባቢ በታች ብትቆሙ ልክ እንደ ጉም ጥላ ነው የሚሆነው። ፀሐይን ይከላከላል። በከፍተኛ ጥግጊ ፍጥነት እና ወጥ በሆነ ድምፅ የሚጓዝ እና የሚያጠቃ ሰራዊት ነው። መደመርን በትክክል አፕላይ ያደረገ ሰራዊት ነው። የጥግጊው ልክ እንደ ዳመና ፀሐይ አያስገባም። ድምፁ ወጥ ነው። ስፒዱ በጣም ፈጣን ነው። አይጋጭም። አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ፣ አንብቤ ያለውን በተወሰነ መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው። አላውቅም። ኦነስት ቱ ጋድ መደመር ምን እንደሆነ እስከዛሬ አልገባኝም። መደመር አንዱ የፕላስ ምልክት አለ አይደለም? የመደመር ምልክት የሂሳቡ አዎ፣ የሂሳቡ የመደመር ምልክት መስቀል ነው አይደለም? ይሄ ነው። ከዚህ በፊት አብይ ነገረን ደመራን በመደመር ብሎታል። ደመራ የደመራ ታውቁታላችሁ። ያው ደመራ በመደመር መስቀል ነው። መስቀል ከሆነ ደመራ ማለት እንዲህ ብሎናል። ዜና ሰርተውልናል። ከዚህ በፊት እኛ ፕሮግራም ሰርተንበታል። መደመር ማለት መስቀል ማለት ነው፣ ደመራ ማለት ነው ብሎናል ከዚህ በፊት። ፕሮፌሰሩም ዶክተር ገመቹም እያነገሩን ያለው እሱን ነው። የሂሳቡ አዎ፣ የሂሳቡ የመደመር ምልክት መስቀል ነው አይደለም እንዴ? መስቀል ነው አይደለ? የመደመር ምልክቱ እሱ ነው። ክርስትና ተነሱ ነው ከሆነ ድሮ ተነስተናል። ምኒልክን ሲመጣ እኮ ክርስትና ነው ያስነሳል። እነ ጎበና ዳጬን ማለት ነው። ምኒልክ ሲመጣ ክርስትና ነው ያስነሳን። የዶክተር ገመቹ በጣም አንትሮፖሎጂስት፣ በብዙ መንገድ የሚወደዱ የሚከበሩ የአዲስ አበባ ዩኒቨርሲቲ ምሁር ናቸው። መጨረሻ ትንሽ ለማነጻጸር ያክል ነው ሰውየው ምን ያህል ዝቅጠት ዘግቶ ከየት ወዴት ተመልከቱ። አባጋዳ ከዚህ በፊት መስቀል ነው አለ፣ ደመራ ማለት ነው አለ፣ አንበጣ ነው አለ። እንደገና አሁን ደግሞ በኦቢኤን ሲመጣ ደግሞ ገዳ ስርዓት ነው አለ። መጨረሻ አንድ መረጃ እነ ሰሞኑ በመንግስት ቁጥጥር ስር የዋሉት እነ የኢሃፓው ኢስሐቅ የሚባለው እና ሌላውም ባለፈው ሰሞኑ የተያዙት እና የህግ ባለሙያና ጠበቃ አበራ ንጉስ የተከሰሱት ፍርድ ቤት ውሎ የነገረን ምንጫችን ከጽምዶ ጋር ግንኙነት አላቸው ተብለው ነው የመጣው። ፖሊስ ይዞት የመጣው ከጽምዶ ጋር ግንኙነት አላቸው። አንከር ሚዲያ እና ኢትዮ ፎረም ጋር ያደረጉት ውይይት ነው አሉ። እዛ ስለ ጽምዶ አውርቷል የነበረው ማለት ነው። ፕላስ ሽብርተኝነት ነው፣ ስለ ጽምዶ ማውራት ሽብርተኝነት ነው ብሎ ነው የተከሰሱት። ፍርድ ቤቱ ደግሞ እስቲ ቪዲዮ ይቅረብልኝና ሊንኩን ላኩልን፣ የተከሰሱ እናንተ አኪዝ የምታደርጓቸው የትኛው እንደሆነ እንስማውና ሊንኩን ላኩልን ተብሎ ሊንኩ ተልኮላቸው ይሄን እንኳን ብዙም ከጽምዶ ጋር የሚያገናኘው ጽምዶ ያስከሳል አያስከስም ይሄን ያክንትም የለውም። ግን የሽብርተኝነት ኮንተንት ወይም የሆነ የሽብርተኝነት ኤሌመንት እና ወይ ይዘት ካለው ግን እናየዋለን ብለው ለምርመራ ፖሊስ ተጨማሪ ምርመራ ፈልጋለሁ ብሎ 12 ቀን ተፈቅዶለት ለነሐሴ 12 ቀጥሮ ተይዟል። እነዚህ ጽምዶ ጋር ግንኙነት አላቸው ተብሎ እንደ መከሰሳቸውን የሰማ ነው። አዲስ ነገር አይደለም። እንኳን እነዚህ ስለ ጽምዶ እነ ሽመልስም ያውቃሉ፣ እነ ብርሃኑ ጁላም ያውቃሉ። እንግዲህ እንደዚህ ከሆነማ በጣም ብዙ ሰው ሊያስር ነው ብርሃኑ ጁላ። በተረፈ ፕሮግራማችን በዚህ እንዘጋለን። ለነበረን ቆይታ እጅግ እናመሰግናለን። ዛላ ሚዲያ ደግፉ፣ አበረታቱ፣ ሳፖርት ሼር አድርጉ። ሳብስክራይብ ሳታደርጉ ከሆነ የምትከታተሉ ሳብስክራይብ አድርጋችሁ ትወጡ። ላይክ ማድረግ አትርሱ። ላይክ ማድረግ
ቤታችሁ መጠበቅ ማለት ነው። ፕላስ ላይክ ስታደርጉት አልጎሪዝም የዩቲዩብ አልጎሪዝም ወደ ሌላ ሼር እንዲያደርገው ወይም ሪኮመንድ እንዲያደርገው ያደርጋል። ሜምበር ሁኑን። ለነበረን ቆይታ እናመሰግናለን። የነገ ሰው ይበለን።